جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا عالم الأجنان عالم الجن يجنوج عالمنا الله سبحانه وتعالى جنوجن سوجن እና መላእክቶችን እንደፈጠረ ሁሉ ፈጠራቸው ግን የጅኖቹ አፈጣጠር የተለየ ነው የጅኖች መሰረታቸው እሳት ነው ጋኔን የሚባለው ጃን የጅኖች ሁሉ መሰረት አባት ነው الله سبحانه وتعالى بسورة الرحمن وخلق الجان جان فطروا الله غانين فطروا من مارج من نار كأسات هنا مارج يأسات نبلبال تيس يليلو نو مارج تيس كليلو يأسات نبلبال الله فطروا إيه جاننو ለአደም ሐዋን እንደፈጠረ ሁሉ ለጃንም ለሱ ምትሆንም ጥንድ አላህ ከፈጠረለት በኋላ ከጃንና ከዚች ጥንዱ ጅኖች ተራቡ እናም አደምና ዝርዮቹ ወደ ምድር ከመምጣታቸው በፊት ምድር ላይ የነበሩት ጅኖች ናቸው ከዛ በኋላም ዘልቀው አሁንም አብረው ይኖራሉ ግን የተለየ ባህሪ ስላላቸው እነሱ ያውናል እኛ አናያቸውም አንዳንድ ጊዜ ካልሆነ በስተቀር ለዚህ ጅኖች ልክ እንደ ሰዎች ይበላሉ ይጠጣሉ ይራባሉ ከጅኖች መካከል ሀብታም አለ ድሃ አለ እድሜው ረጅም አለ ባጭሩ የሚቀጭ አለ ከጅኖች መካከል ወንድ አለ ሴት አለ ከጅኖች መካከል አዋቂ አለ እውቀት የሌለው አለ ከጅኖች መካከል ወፍራም ቀጭን ልክ በሰዎች ባህሪ መልኩ ገዚም አምሳያ አላህ Subhanahu Wa Ta'ala ሰጥቷቸው ለነሱ የተለየ የሆነ ባህሪ ሲኖራቸው በመድር ላይ ይኖራሉ ታዲያ ሰዎችና ጅኖች ሁለቱ ነብያቶች ከአላህ Subhanahu Wa Ta'ala ዘንድ ተቀብለው ለዓለም ባስተላለፉት ነገሮች ሁሉ እነርሱም ተጠያቂዎች ናቸው ይሄን በሚቀጥሉት አያቶች እናያለን ኢኽወተል ኢማን ነብያቶች ሲላኩ ከአላህ Subhanahu Wa Ta'ala ዘንድ የተቀበሉት መልእክት ሰዎችንም ጅኖችንም ይመለከታል ጅኖች እንደ ሰዎች ሁሉ አላህ Subhanahu Wa Ta'ala ፊት በመጽአቱ ቀን በቂያማ ቀን ቆመው ፍርዳቸውን ይቀበላሉ ከነሱ መካከል አላህን ታዛዦች ሙስሊሞች አሉ ከነሱ መካከል ከሃዲያን አሉ ከጅኖች መካከል አስተማሪዎች ጥሩ ስነ ምግባር ያላቸው አሉ አመፀኞች ተንኳሶች አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ መልእክታቸው ጅኖችንም ሰዎችንም ያጠቃልላል ሙሳም እንደዚሁ ሲላኩ መልእክታቸው ሰዎችንም ጅኖችንም ያጠቃልላል ሱለይማን ሲላኩ መልእክታቸው ሰዎችንም ጅኖችንም ያጠቃልላል ኢሳ ኢብኑ መርየም ሲላኩ መልእክታቸው ሰዎችንም ጅኖችንም ያጠቃልላል እንደዚህ አድርጎ ነው አላህ Subhanahu Wa Ta'ala የፈጠራቸው እና በሱረቱል ጂን ላይ እንዲህ ይላል አንድ ጅን وأما المسلمون وأما القاسطون فمن أسلم فأولئك تحروا رشدا وأما القاسطون فكانوا جهنم حطبا ቁርአንን የቁርአንን መልእክት ከመቀበላችን በፊት ወአና من المسلمون ومن القاسطون فمن أسلم فأولئك تحروا رشدا وأما القاسطون فكانوا لجهنم حطبا وأنا من المسلمون إنه كنا مهكل مسلمون لجيتاچو تنزاجوች አሉ ومن القاسطون قاسط ማለት ظالم ማለት ነው ሙቅሲጥ ነው ሙቅሲጥ ማለት ፍትሃዊ ታዛዥ ቃስጥ ማለት ደግሞ ወንጀለኛ መስመር የሳተ አመፀኛ ማለት ነው وأما القاسطون እነኛ የወነጀሉት ያመጹት እነ
እነሱ ቅጣት ይገባቸዋል እነሆ ከኛ መሐከል ታዛዦች ሙስሊሞች አሉ ወመን አልቃስጡን ከኛ መሐከል ደግሞ አመፀኞች አሉ فمن أسلم ራሱን ለጌታው ያስረከበ እንደ ጌታው ፈቃድ የኖረ فأولئك تحروا رشدا እነኛ ቅናቻን መረጡ ትክክለኛውን መንገድ መረጡ وأما القاسطون فكانوا لجهنم حطبا እነኛ ቃስጡን አመፀኞቹ ግን የጀሃነም ሐጠብ ማገዶች ሆኑ ለወደፊት የሚሆነው ነገር ሐቂቃ ስለሆነ መናገሩ ነው አላህ Subhanahu Wa Ta'ala ይሄንን አጽድቆ በሱረቱል ጂን ላይ ስለነሱ ዜና ተናገረ እና እخوተል ኢማን ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ሆነው ሰዎችን አላህ Subhanahu Wa Ta'ala በብቸኝነት ያመልኩ ዘንድ ሲጠሯቸው መልእክታቸው ለሰዎች ብቻ የተገደበ አልነበረም ጅኖችንም እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ሄደው ያስተምራሉ ጅኖች ከነሱ መካከል ከሃዲያን ተንኳሶች አሉ ከጅኖች መካከል ታዛዦች የአላህ Subhanahu Wa Ta'ala ቅን አገልጋዮች አሉ እና ነብዩ ሰለላሁ ዐለይሂ ወሰለም በመካ ሳሉ አንድ ጅን ይመጣና ያመነ ሙስሊም የሆነ ጅን ነው ይመጣና የአላህ መልእክተኛ ሆይ ህዝቦች ምክር ያስፈልጋቸዋል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ለምኖ ተባጽኖ ይወስዳቸዋል ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦች እይታ ይሰወራሉ እስኪ እንየው አን አልቀመተ قال قلت لعبد الله بن مسعود القما ነው የሚናገረውና قلت لعبد الله بن مسعود رضي الله عنه لعبد الله بن مسعود እንዲህ ብዬ አልኩት هل صحب رسول الله صلى الله عليه وسلم ليلة الجن منكم احد ነብዩ ሰለላሁ ዐለይሂ ወሰለም ጅኖችን በመከሩ ቀን ከናንተ መሐከል ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብሮ የሄደ ሰው ነበርና فقال ابن مسعود من ያሉ ما صحبه منا احد ከኛ መሐከል ማንም ሰው ነብዩ ሰለላሁ ዐለይሂ ወሰለም የተጎዳኛ አብሮ ይሄዳል ነበርም ولكننا فقدناه ذات ليلة كنኛ ከለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አጣናቸው ተሰወሩ ከይታችን በመከተ በመካ ሳለን فقلنا اغتيل ነብዩ ሰለላሁ ዐለይሂ ወሰለም ተገደሉ ማለት ነው ጠላት ብዙ ስለነበር በጊዜው እስቱጢር ተነጠቁ ማለት ነው ብለናል ما فعل يتيدو نبي صلى الله عليه وسلم بلان أننا قال فبتنا بشر ليلة بات بها قوم سوج كان قد يكفى بهنا لليت وسط أنقان بحساب ستمن فلما كان في وجه الصبح لك نقاتو أكبابي أو قال في الصحر ويكا قوك مكتدو بفيد إذا نحن به يجيء من قبل حراء نبي صلى الله عليه وسلم كحراء واشاكبابي سيمطوا አየናቸው فقلنا يا رسول الله انت الله ملكتኛ ወይ ብለን አልናገርናቸው ከዛ በኋላ فذكروا الذي كانوا فيه እነኛ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ያደሩበትን የነበሩበትን ታሪክ የነበሩበትን ያሳለፉትን ሁኔታ ለነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው فقال انه اتاني داعي الجن ነብዩ ሰለላሁ ዐለይሂ ወሰለም ምናሉ እነሆ አንድ የጅን ዳዒ ተጣሪ መካሪ አስተማሪ ወደኔ ዘንድ መጣ ከዛ በኋላ ወደ ህዝቦቹ ዘንድ ይዞኝ ሄደ فأتيتهم من ወዛ ሄጄ فقرأت عليهم በእነሱ ላይ ቁርአንን አነበብኩላቸው قال فانطلق ከዛን አብዱላህ ኢብኑ መስዑድ ምን ይላሉ فانطلق ነብዩ ሰለላሁ ዐለይሂ ወሰለም እኛን ይዘው ሄዱ فأرانا آثارهم ፋናዎቻቸውን አሳዩን ነብዩ ሰለላሁ ዐለይሂ ወሰለም وآثار نيرانهم እሳቶቻቸውን ያቀጣጥሉበት ምግቦቻቸውን ያበስሉበት የነበረውን አሳራቸውን ፋናዎቻቸውን አሳዩን قال الشعبي ኢማሙ ሻዕቢ ምን ይላሉ ሰአሉሁ ዛዳ እነኛ ጅኖች ነብዩ ሰለላሁ ዐለይሂ ወሰለም ቀለብ ጠየቋቸው እኛ ቀለብ የለንም ቀለብ ይደረግልን ብለው قال عامر ምን ይላሉ ሰአሉሁ بمكة وكانوا من جن الجزيرة እነኛ ጅኖች ነብዩ ሰለላሁ ዐለይሂ ወሰለም ቀለብ የጠየቋቸው ነብዩ በመካ ሳሉ ነው ጅኖቹ ደግሞ የጀዚረተ العرب የአረብ ደሴት ጅኖች ነበሩ فقال كل عزم ذكر فيه اسم الله عليه ነብዩ ሰለላሁ ዐለይሂ ወሰለም قالوا كل عزم እያንዳንዱ አጥንት ذكر اسم الله عليه ያ ከብት በሚታረድበት ጊዜ የአላህ ስም የተወሳበት ቢስሚላህ በአላህ ስም ተብሎ የታረደ የተሰዋ ከብት
አጥንት ሁሉ يقع في ايديكم እናንተ እጅ ላይ ቢያርፍ ያንን ስጋውን በልታችሁለት ብትጥሉ አው ፈረማ يكون لحما ከጣላችሁት በኋላ ለጅኖቹ የሚያቅፈው ስጋ ከምንም በላይ ነው ያላህ ስም ካልተጠቀሰበት አጥንት በላይ ያላህ ስም የተወሳበት ስጋ አጥንት የወፈረ የፋፋ ስጋ ይይዛል ወኩሉ ባዕረቲን የእንስሳት የተጸዳዱት ለምሳሌ ፋንድያ ኩበት ይሄ አውረውሰቲን ያው ነው አለፊ ሊደዋብኩም እናንተ ለእንስሳቶቻችሁ ሰጣችሁ ምግብ ከዛ በኋላ እነሱ የተጸዳዱት ባዕራ ያ ነገር የነሱ ምግብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም فلا تستنجوا بهما በዛ እስቲንጃ እንዳታረጉ እንዳትጸዳዱ ሽንት እንዳታደርጉ ሰገራችሁ እንዳታጸዱበት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም فإنهما زاد إخوانكم ሁለቱ አጥንትና እንስሳት የተጸዳዱት ነገር እናንተ እንዳትጸዳዱበት እንዳታደራርቁ فإنهما زاد إخوانكم እነኚህ ሁለቱ የወንድሞቻችሁ ቀለቦች ናቸው من الجن وهكذا رواه مسلم امام مسلم እንደዚሁ ሐዲስ አውርተዋል ስለዚህ ጅኖች ቀለባቸው አጥንት ላይና የእንስሳት በተጸዳዱት ነገር በፋንድያ ወይንም በኩበት ላይ የተሰራ ይሆናልና አንዳንድ ጅኖች ሰዎች በአጥንት ሲጸዳዱ ሽንታቸውን ወይንም ሰገራቸውን በዛ ሲጸዳዱ ካገኟቸው ይተናኮሏቸዋልና ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት ስለሆነ በአጥንት መጸዳዳት የለብንም በፋንድያ በኩበት እንደዚህ መጸዳዳት የለብንም መጀመሪያ ንጹህ በሆኑ ነገሮች ነው መጸዳዳት ያለብን አሁን አንድ ጥያቄ አለ ሰዎች ዘንድ የሆነ የተምታታ ሐሳብ የሚፈጥርባቸው ጅን ይባላል ሸይጣን ይባላል ኢብሊስ ይባላል ጃን ይባላል ምንድነው ይሄ ልዩነቱ ሊሉ ይችላሉ እخዋ ጃን ማለት ሰው ብለን አደም እንደምንለው ጅን ብለን ጃን እንላለን ጃን ወይ ጋኔን የጅኖች ሁሉ መሰረት ነው አደም የሰዎች ሁሉ መሰረት እንደሆነ ሁሉ ሌላኛው ሸይጣን ስንል ከጅኖች መካከል ሙስሊም ያልሆነ ከሃዲ ተንኳሳ ታዛዥ ያልሆነ አመፀኛ የሆነውን የጅን አይነት ነው ተሸይጣን ማለት فعل فعلا منكرا መጥፎ ስራ ጸያፍን ስራ የሚያስወቅስን ስራ ሰራ ማለት ነው ተሸይጣን ማለት ሸይጣን ከተባለ ምንም ካፍር የሆነ ተንኳሳ ሙጅሪም አመፀኛ የሆነ ጅን ይጠራበታል ግን አል በአረብኛ አንድ ነገር የታወቀ የሚደረግበት ዘዴው መላምቱ አል መጨመር ነው ሸይጣን ማንኛውም ሸይጣን ነው አሽሸይጣን ከተባለ ግን ኢብሊስ ነው አሽሸይጣን በአሊፍ ከሆነ ስለዚህ ይሄን በእንግሊዘኛው ዴፊኒት አርቲክል የሚሉት ዘ አረብኛው ላይ አል ነው አሽሸይጣን ከተባለ ያ ኢብሊስ ይሆናል አሽሸይጣን ወይንም ኢብሊስ ማን ነው ኢብሊስ ማለት አላህ Subhanahu Wa Ta'ala ምን ይላል ስለ ኢብሊስ ኢብሊስ ወይንም ሰዎች ዲያብሎስ የሚሉት ማን ነው እሱ ስለሱ አላህ Subhanahu Wa Ta'ala እንዲላል ካን ሚነል ጂን እሱ ከጅኖች መካከል ነበር አፈጣጠሩ ከጅኖች መካከል ነው ማለት ከጃን በኋላ ሲወርድ ሲዋረድ የጅኖች ትውልድ ከተገኘ በኋላ ከጅኖች አንዱ ነበር ከዛ በኋላ አላህ Subhanahu Wa Ta'ala መላእክቶች ዘንድ ከፍ አደረገው ካነ ሙጢዓን አላህን ታዛዥ የነበረ በመሆኑ ከዚያን አላህ Subhanahu Wa Ta'ala ወደ መላእክቶች ስፍራ ከፍ ካደረገው በኋላ ኩራት ያዘው ምን ጊዜ አደምን እጅ ንሳው የሚል ትዕዛዝ አላህ Subhanahu Wa Ta'ala አስተላለፈ ይህን ጊዜ ትዕዛዙ አላህ ነው አደምን እጅ ንሳው አጎንብስለት ሲባል አላህ Subhanahu Wa Ta'ala ما منعك أن تسجد إذ أمرتك ባዘዝኩህ ጊዜ እንዳታጎነብስ ምንድነው የከለከለህ ብሎ ሲለው አላህ Subhanahu Wa Ta'ala እኔ ከሱ ሻላለሁ انا خير منه እንዴት ታዘኛለህ አልታዘዝም የፈለገ ቅጣት ይድረስብኝ አልታዘዝም ከሱ አላንስም እኔ እብበልጥ እንጂ
ስለዚህ ምንም ትእዛዙ ያንተ ቢሆንም አላደርገውም ጀሃነም ትገባለህ ልግባ እንደዚህ ነው ያለው ስለዚህ አላህ Subhanahu Wa Ta'ala ከእዝነቱ አባረረው አደም ሐዋ እና ኢብሊስ አብረው ነበሩ ኢብሊስ ከመባሉ በፊት ኢብሊስ ማለት አባሊስ ኢብላስ ከሚል ነው የተወሰደው ተስፋ መቁረጥ ማለት ነው ከአላህ እዝነት እጅግ ተስፋ የቆረጠ ምንም እዝነት የሌለው ከዛን አላህን እዛው ከጀነት ውጣ ብሎ ሲለው አንድ ጥያቄን ጠየቀው የሚገርመው አላህ Subhanahu Wa Ta'ala ሙጂቡ ዱዓን ተቀባይ ነው ከሸይጣን እንኳን ተቀብሏል አላህ Subhanahu Wa Ta'ala فانذرني الى يوم يبعثون ሰዎች ከሚቀሰቀሱ እለት አትግደለኝ እስከ ቂያማ ድረስ ብሎ አለው አላህ ትቆያለህ ግን ሞትን አታልፋትም ሞት ታገኛለች الى يوم معلوم እስከሚታወቀው እለት ከተወሰነልህ እለት ድረስ ትቆያለህ ከዛ በኋላ እንግዲያውስ እኔ ከዚህ እጅንሳው አጎንብስለት ካልከኝ ሰው ትውልዶች የራሴን ሰራዊት ደጋፊ እመለምላለሁ ተዘጋጅቼ ወጣለሁ አጠማቸዋለሁ ትንሾችን እንጂ ብዙዎቹ ላንተ አመስጋኞች ሆነው አታገኛቸውም አንተን የሚክዱ ባዕድ አምልኮት ውስጥ የሚገቡ ካንተ ፈቃድ ውጭ የሚሆኑ ጀሃነምን አብረውኝ የሚወርሷት አደርጋቸዋለሁ ብሎ ምን ወጥቷል ለዚህም አላህ Subhanahu Wa Ta'ala ምን ይላል እናንተ ሰዎች ሆይ ይላል አላህ Subhanahu Wa Ta'ala ሸይጣን ለእናንተ ግልጽ ጠላት ነው ጠላት አድርጋችሁ ያዙት ይላል አላህ Subhanahu Wa Ta'ala እና ምን ይላል አላህ Subhanahu Wa Ta'ala ይሄንን በኢብሊስና በአደም መካከል ያለውን ግንኙነት ሲጠቅስ እንዴት እንዳታለላቸው ሲናገር አላህ Subhanahu Wa Ta'ala በሱረቱ ጣሃ ከቁጥር 118 እስከ ቁጥር 122 ባለው አንቀጽ እንዲህ ይላል አላህ Subhanahu Wa Ta'ala إن لك ألا تجوع فيها ولا تعرى وأنك لا تظمأ فيها ولا تضحى فوسوس إليه الشيطان قال يا آدم هل أدلك على شجرة الخلد وملك لا يبلى فأكلا منها فبدت لهما سوآتهما وطفقا يخصفان عليهما من ورق الجنة وعصى آدم ربه فغوى ثم اجتباه ربه فتاب عليه وهدى إن هذا يه أكال الله آدم نيانا قرونه إن هذا يه أكال ما نسو إبليس عدو لك ولزوجك لا تطلعتنو ولزوجك لبالبيته لا حواء مطلعتنو فلا يخرجنكما من الجنة كجنة اندا ያስወጣችሁ አታሏቸው فتشقى ከዛ በኋላ መናጥቅ ትሆናለህ ለስቃይ ትዳረጋለህ ብሎ አለ አላህ Subhanahu Wa Ta'ala إن لك ألا تجوع فيها ولا تعرى إن لك إنه لانت على الله جنة است ألا تجوع فيها جنة است هنا لا تراب على الله كل نجر متبلاو ولا تعرى لا تراقوتم متلبسو ينورها الجنة است وأنك لا تظمأ فيها ولا تضحى أنت لا تظمأ فيها أتتأمام جنة استونه ولا تضحى يسعيك أترم هاكنيهم بلو الله سبحانه وتعالى ياتشن بلس ياتشن حبا انداي بلا استلككو جن فوسوس إليه الشيطان إبليس ديابلوس شيطان متانا قال بلوانو يا آدموي هل أدلك على شجرة الخلد وملك لا يبلى هل أدلك لتقوم هنا لمن تقومهم على شجرة الخلد يبلها تندونا زنت عالم زل عالم لتنوربت امتشلبات زاف لتقومه وملك لا يبلى الصواني يبلها تندونا ما يفرس
የማያረጅ የሆነ ስልጣን ይኖርሃል ለምን እሷን አትቀምሳትም ሲል ጎተጎተው ወሰወሰው ከዛ በኋላ አላህ Subhanahu Wa Ta'ala አው ለአንድ ሰው መተዳደሪያን ሲያበጅ አላህ Subhanahu Wa Ta'ala ይሄን ስሩ ይሄን ራቁ ይሄ ነው ሸሪዓ ማለት አደም በጊዜው ዲን ነበረው ሐላል ለሱ የተፈቀደ ነገር ነበረ ጀነት ውስጥ ካለ ከተደገሰ ከተዘጋጀ ነገር ሁሉ ብላ ከዚች ዛፍ በስተቀር ሁሉን ጠጣ ተብሎ ነበረ ግን ያልተፈቀደለትን ነገር በሸይጣን ጉትጎታ በላ فأكلا منها እሱም በላ እሷም በላች አንድ ላይ ሁለቱም በሉ فبدت لهما سوءاتهما ከዛን ህፍረተ ገላቸው ተገለጠ وطفقا يخصفان عليهما من ورق الجنة ከዛን ከጀነት ቅጠሎች በሐፍረተ ገላቸው ላይ ይለጣጥፉ ጀመር وعصى آدم ربه فغوى آدم ጌታውን ወነጀለ አመፀ መንገድንም ሳተ ከዛ በኋላ ምን ተከሰተ አደም ከሐዋ ጋር ከጀነት እንዲወጣ ትእዛዝ ተላለፈለት ኢብሊስም እንዲወርድ ወደ ምድር ትእዛዝ ተላለፈ ከዛን اهبطا منها ከጀነት ሁላችሁ ወረዱ ሸይጣን አደም ሐዋ ወረዱ አወራረዳቸው መሐከለኛው ምስራቅ አካባቢ ነበረ ከዛን ምን ሊሆን ነው አሁን አላህ Subhanahu Wa Ta'ala ለአደም ምህረትን ያደርግለታል انظروا اخوة الايمان እዚህ ቦታ ላይ አደምና ሐዋ ወደ ምድር ከወረዱ በኋላ ይቅርታን ጠየቁ አላህን Subhanahu Wa Ta'ala ፈጣሪያቸው ምን ይላል አላህ Subhanahu Wa Ta'ala ብለው አሉ እነሱ ረበና ጌታችን ሆይ ብለው አደምና ሐዋ ጥሪን አቀረቡ ጌታችን ሆይ አንተ ብሉ ያላልከንን ዛፍ በመብላት ለዚህ ተዳረግን فإن لم تغفر لنا وترحمنا አሁን ደግሞ አንተ ምህረት ካላደረክልን ካላዘንክልን ለነኩነን من الخاسرين ከከሰሩ ሰዎች መሆናችን ነው ብለው ምህረትን ጠየቁ ከዛን አላህ Subhanahu Wa Ta'ala فتلقى آدم من ربه كلمات فتاب عليه آدمم ከጌታው የምህረትን ቃል ተቀበለ فتاب عليه الله ምህረት አደረገለት ምክንያቱም አደም ሐዋ ሁለታቸውም ጥፋታቸውን ተረድተው ጌታቸውን ይቅርታ ጠየቁ አምላክ ማለት ደግሞ አላህ Subhanahu Wa Ta'ala ምህረት የተጠየቀ እንደሆነ ምህረት አድራጊ ነው በዚህ መልኩ ሸይጣን አደምና ሐዋን አሳስቶ ከዛ በኋላ እነሱን ተከትለው ለሚመጡ ትውልዶች ደግሞ አጥማሚ እንደሚሆን ዝቶ ከጀነት ወጥቷል አላህ Subhanahu Wa Ta'ala ብዙ ሰዎች በሸይጣን ጉትጎታ በሸይጣን ወስዋስ ወደ ባዕድ አምልኮት አላህ Subhanahu Wa Ta'ala ወደሚያስቆጣ ከአላህ Subhanahu Wa Ta'ala ፈቃድ ውጭ ወደ ሆነ መስመር እንደሚመራቸው እየነገረ አላህ Subhanahu Wa Ta'ala አለም አዕሀድ ኢለይኩም ያ በኒ አደም አለም አዕሀድ ኢለይኩም ወደ እናንተ ትእዛዝ አስተላልፍ ያልነበረምን ያ በኒ አደም እናንተ የአደም ልጆች ሆይ ወደ እናንተ ትእዛዝ አስተላልፍ አልነበረምን አላ ተዕቡዱ ሸይጣንን እንዳታመልኩ የሱን መንገድ እንዳትከተሉ እንዳትሰሙት ስል ትእዛዝ አስተላልፍ ያልነበረምን ኢነሁ ለኩም አዱውን ሙቢን ሸይጣን እኮ ማለት ለናንተ ግልጽ የሆነ ጠላት ነው ይላል አላህ Subhanahu Wa Ta'ala ወአን ዕቡዱኒ እኔን ብቻዬን በብቸኝነቴ አምልኩኝ ስል ወደ እናንተ ትእዛዝ አላስተላለፍኩምን هذا ይህ እኔን በብቸኝነት ማምለክ በእኔ ላይ ምንንም ማንንም አለማጋራት ለኔ ብቻ አምላክነትን መስጠት صراط مستقيم ቀጥተኛው መንገድ ይህ ነው ይላል ወለቀድ أضل منكم جبلا كثيرا ሸይጣን ማለት እኮ ከናንተ ከአደም ልጆች መሐከል
ጅብለን ከሲራ ብዙ ትውልዶችን አጥሟል መንገድ አስቷል አፈለም ተኩኑ ተዓቂሉን ታዲያ እናንተ የምትገነዘቡ አትሆኑ ምን አትመከሩ ምን አትመለሱ ምን ይላል አላህ Subhanahu Wa Ta'ala إخوة الإيمان አሁን ወደ ዋናው ርዕስ እንግባና علاقات الجن والإنس في الضلال በጥመት ላይ በባዕድ አምልኮ አላህ Subhanahu Wa Ta'ala በሚያስቆጣ መንገድ ላይ የጅኖችና የሰዎችን ትስስር እንመልከት ከጅኖች መካከል ተንኳሶቹ አመፀኞቹ ሙጅሪሞቹ ሰዎችን ያጠማሉ ኢብሊስ ልኳቸው የኢብሊስ መልእክተኞች ናቸው ከዛን ሰዎች አላህን እንዳያመልኩ ጀነትን እንዳይወርሱ አብረው ጀሃነም ውስጥ እንዲጣዱ ይጎተጉቷቸዋል ሲጎተጉቷቸው ስሜታቸውን ተንተርስተው ሻህዋ ዓለማዊ ጥቅም ዱንያን ተንተርስተው ስልጣንን ተንተርስተው የመንታት ተንተርስተው ሊሆን ይችላል ስለዚህ ከአላህ Subhanahu Wa Ta'ala መንገድ ላለመውጣት እጅግ ልንጠነቀቅ ዕውቀቱ ሊኖረን አላህን ልንፈራ ይገባል አላህ Subhanahu Wa Ta'ala ጅኖችና ሰዎችን በሚቀሰቅስበት ዕለት በምድር ላይ ጅኖችና ሰዎች በጥቅም ተሳስረው ከፊሉን ይጠቅም እንደነበር ይናገራሉ ويوم يحشرهم جميعا አላህ ሰዎችንም ጅኖችንም አንድ ላይ በሚሰበስባቸው ዕለት ብሎ ያናግራቸዋል ያ ማዕሸረ الجن እናንተ ጅኖች ሆይ قد استكثرتم من الانس ብዙ ሰዎችን አገኛችሁሳ ብዙ ሰዎችን በስራችሁ በቁጥጥራችሁ ስር አደረጋችሁ ይላቸዋል አላህ وقال اولياؤهم من الانس ከሰዎች መካከል የጅኖች ግብረአበር ወዳጅ የነበረው ብሎ ይላል ለምሳሌ መጽሐፍ ገላጭን ይመስል ጠንቋይን ይመስል ሟርተኛ ድግምተኛን ይመስል እነኚህ ከጅኖች ጋር ተሰሰር ያላቸው አካሎች ናቸው ምን ይላል አንዱ ረበና ጌታችን ሆይ استمتع بعضنا ببعض ከፊላችን በከፊላችን ሲጠቀም ቆይተናል በምድራዊ ዓለም ከፊላችን በከፊላችን ስንጠቃቀም ቆይተናል እንዴት የሰው ልጅን እነሱ ለምሳሌ ሟርተኛ ከሆነ ሰርቀው ያመጣሉ መጽሐፍ ገላጭ ከሆነ ሚስጥር ይናገራሉ እንዲህ ያለ ነገር ይዘው ይመጣሉ እሱ ደግሞ አመት ጠብቆ ጊዜን ጠብቆ ያርድላቸዋል ግብር ይሰጣቸዋል ይታዘዛቸዋል እንዲህ እነሱ የሚሉትን ይሆንላቸዋል ስለዚህ ከፊላችን በከፊላችን ስንጠቃቀም ቆይተናል ዱንያ ላይ وبلغنا أجلنا الذي أجلت لنا أنت لنا يقطر كلن كان قطرو بذي ملكو درسنال ብለው ይላሉ ከዛን አላህ አስጠንቅቃችሁ ነበር አሳውቃችሁ ነበር قال النار مثواكم አሁን መኖሪያችሁ እሳት ነው ይላቸዋል አላህ እና እخوة الإيمان በዚህ መልኩ ጅኖችና ሰዎች ትስስራላቸው በጅኖችና በሰዎች ትስስር ሰዎች ወደ ባዕድ አምልኮት የሚገቡባቸው መንገዶች አሉ አሁን እነሱን ወደ መጥቀስ እንገባለን የመጀመሪያው ሰዎች ውቃቢ ቀሪና ዛር የሚሉት ይሆናል ውቃቢ ቆሌ ቀሪና ዛር ይሉታል በተለምዶ አላህ Subhanahu Wa Ta'ala በቁርአን ላይ ቀሪን ብሎ ጠርቶታል ቀሪን ማለት ቁራኛ ጓደኛ አብሮ የሚሆን አብሮ የሚኖር ማለት ነው አላህ Subhanahu Wa Ta'ala አንድን ሰው ሲፈጥረው እሱን የሚከታተል ድምጹን የሚቀዳ እሱ በሄደበት ቦታ አብሮ የሚሄድ አብሮ የሚያድግ ቀሪን ጓደኛ ይፈጥርለታል ነብዩ ሰለላሁ ዐለይሂ ወሰለም እኔ የኔን ጓደኛ አስልሜዋለሁ ይላሉ አስልሜዋለሁ ማለት ምንድነው ለአላህ Subhanahu Wa Ta'ala እንዲታዘዝ አድርጌዋለሁ ስለዚህ የሰው ልጅ የአላህ Subhanahu Wa Ta'ala ትእዛዝ ይሰማ እንደሆነ ቁርአንን ካዳመጠ ተፍሲር ከቀራ ምክር ከሰማ በመስጂዶች ውስጥ ከተቀማመጠ ከዛ በኋላ የሱ ቀሪንም እሱ የደረሰበት ቦታ ስለሚደርስ ከመልካም ነገር እንዲሰማ የሰው ልጅ መሪ ይሆናል
ከዛ በኋላ ግን መጥፎ ነገር ላይ ሲጣድ ለመጥፎ ነገር ከሰው የበለጠ ጅኖች በተለይ የኢብሊስ ባልደረቦች የፈጠኑና አላማቸው ስለሆነ ቀድመው ይገኙና ሰውየውን ይጎተጉቱታል። መልካም ነገር ሲሆን ይከባብደዋል ሰው፣ መጥፎ ነገር ሲሆን ግን ቀላል ነው። ለዚህ ነው በትዳር ከመተሳሰር ብዙ ሰዎች በዝሙት መኖርን ይመርጣሉ። ለምን? የሸይጣን መንገድ ስለሆነ እኽዋ። ከዛን አላህ Subhanahu Wa Ta'ala أنا أرسلنا الشياطين على الكافرين تؤزكم أزايلا إنيا بكهدي وجلاي شياطين تنقصا يهونو جنوچن الله انشو مالن ይላል تؤزهم أزا ወደ ወንጀል መገፍተርን ይገፈጥሯቸዋል ይላል። ሰው ልጅ ካልተመከረ ካልተገጸጸ መንገድ ከሳተ ወደ ጥመት ውስጥ ከገባ ሲታወቀው ይጨምርለታል። ከዚያንም ሰዎች ብዙ ሰዎች አላህ Subhanahu Wa Ta'ala መንገድ ይስታሉ። እና ውቃቢ ቀሪን ማለት ምንድነው? ዛር ማለት ምንድነው? እነኚህ ጅኖች የተወሰኑ ጅኖች ከትውልድ ትውልድ ሊተላለፍ ይችላል። ከትውልድ ትውልድ ሊተላለፍ ይችላል። በተለይ የገጠሩ ክፍል ከተማም ይኖራል። ምን ያደርጋሉ? ጅኖች የሰዎችን አካል አንደበት በመቆጣጠር ከዛን በሰዎች አንደበት ይናገራሉ። ነብዩ ሰለላሁ ዐለይሂ ወሰለም الشيطان يجري من الانسان مجرى الدم ሸይጣን የሰው ልጅ አካል ውስጥ ደም የሚገባው ቦታ ያህል ይገባል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሸይጣኖች በሰው ልጅ ውስጥ ከተቀላቀሉ በኋላ ጅኖች የሰውየውን ነርቨስ ሲስተም ይቆጣጠሩታል። የሰውየውን ነርቨስ ሲስተም ከተቆጣጠሩ በኋላ አንደበቱ የጅኑ ይሆናል። ሁሉ ነገሩ አካሉም የጅኑ ይሆናል። ስለዚህ ብዙ ጊዜ እኛ ጅን ይዟቸው በእነሱ ላይ ለማስለቀቅ ማለት ነው በቁርአን በዚክር ምንታገላቸው ጅኖች ሲለቁ ሰዎቹ ያሉበትን ቦታ ይስታሉ፣ ያፍራሉ፣ የት ነው ያለውት ይላሉ። እና ይሄ በግልጽ የሚታይ ነገር ነው። አሁን ዛር ውቃቢ የሚባለው ምንድነው? ጅኖች የሰው ልጆችን አንደበት ይቆጣጠሩና ከዛ በኋላ በዚያ ይናገራሉ። ምን ከማለት ይጀምራል? ሰውየው ይታመማል፣ ኦርሴት ትታመማለች። ከዛ በኋላ ያጓራታል ወይ ያጓራዋል፣ ይጮሃል፣ እገላታለሁ፣ ወንዝ ከታታለሁ፣ እሳት ዶላታለሁ፣ እሳት ከታታለሁ ይላል። አረ ምን ነው ተለመነን ብለው ሱጁድ ያደርጉለታል፣ ይለምኑታል። እንዲህ ካላደረጋችሁልኝ የአያት ቅድመ አያቷ ነኝ ይላል፣ ይለፈልፋል። ከዛ በኋላ ጀግኖች ከሆኑ የአላህ ባሮች ከሆኑ የሸይጣንን ሴራ የሚረዱ ከሆኑ እጅ አይሰጡም። ስለዚህ ሰዎች ባካችሁ ጅኖችን ስታስለቅቁ ምስ ወይንም የሚጠይቁትን ላስ ሽቶ አቅርቡልኝ፣ ይሄ ሁሉ ግብር አያስፈልገውም። በአላህ ከላም በዚክር ይወጣል። ወዶ ነው የሚወጣው፣ ደካማ ፍጡር ነው። ስለዚህ ከትውልድ ትውልድ ሲተላለፍ ሲገዛ ይቆያል። እና ውቃቢ ማለት ምንድነው? የአንድን ሰው አንደበት ይቆጣጠርና ጅኑ ከዛ በኋላ ፈራጅ ይሆናል። ህግ ይኖራቸዋል፣ የራሳቸው ቤት ይኖራቸዋል። ከዛም በሚገርም ሁኔታ ማለት ነው ሰዎችን ያመሳስሉባቸዋል። እኛ ከአላህ ዘንድ ተልከን የመጣነን እንዲህ ያለ ነው፣ እንዲህ ያለ በግ እረዱልን፣ ቀይ የሆነ ግንባሩ ላይ ነጭ ያለው ጥቁር መሆን የለበትም ወይ በሌላ ጊዜ ደግሞ ጥቁር ነው፣ እንዲህ እያሉ ማለት ነው የዶሮ የፍየል የበግ የከብት መልክ ያስመረጡ ሰዎችን መከራቸውን ያበላቸዋል። ሰዎች ለነሱ ሲገብሩ ለነሱና ለባለ ጅኖቹ ለባለ ውቃቢዎቹ ሲገብሩ ይከርማሉ። እዚህ ዱንያ ላይ ኢኮኖሚያዊ የሆነ ውድቀት ሞራላዊ ውድቀት ይደርስባቸዋል። የጅን መጫወቻ ይሆናሉ። መጨረሻ አኺራ ላይ ደግሞ ጀሃነምን ይወርሳሉ ከኢብሊስ ጋር። ከዚህ ውጭ ለመሆን እኛ ዕውቀት ያስፈልገናል። አላህን በብቸኝነት ማምለክ አለብን። ጅኖች ሲፈጠሩ ደካሞች ናቸው እኽወተል ኢማን። እና እነኚህ ቀሪን የተባሉ አብረው የሚያድጉ በውቃቢ መልክ ብቻ አይደለም የሚገለጡት። ለምሳሌ ሙት አናጋሪ ይባላል። ሙት አናጋሪ ማለት ምንድነው? የሞቱ ሰዎችን አቅርበን እናናገርላችኋለን ይላሉ።
በገጠሩ አካባቢ እንዲህ የሚባል ነገር አለ ሙት አናጋሪ እና ምንድነው የሚያደርጉት ሰዎች ገንዘብ ይዘው ቡና እጣን ሌሎች ስጦታቸውን ይዘው ወደዛ ወደ ሙት አናጋሪ ይቀርባሉ ከዛን እጣን ምናምን ይጣጤስና እስኪ ጠብቁ ይባላል ጠብቁ እስኪ ይባላል እስኪመጣ ድረስ ሰውየው እስክትመጣ ድረስ ጠብቁ ይባላል እሷ ያቺ ሴት ከሞተች በኋላ ወይ ሰውየው ከሞተ በኋላ ያ ማለት ካልደረሰ በስተቀር ሩሖች አይመጡም ግን እንዲህ ያለ ሲስተም ይሰራል ጠብቁ እሷን እናቅርባት ይላሉ ከዚያን ይሄ የሙት አናጋሪው ጅን እና ውል የተፈራረሙት ጅኖች ይመጣሉ ይቀርባሉ ይነጋገራሉ ይሾካሾካሉ ከዛን ሴቲቷ ስሟ ማን ነው እገሌ ገሌ ትባላለች የት አካባቢ ነው የምትኖረው እዚህ አካባቢ ልዩ ምልክቱ እንዲህ ይሄን ሁሉ ዝርዝር ከተቀበሉ በኋላ እንግዲያውስ ጠብቁ ትመጣለች ይላሉ የሚገርመው ወዲያውኑ ጅኖች ያቺ ሴት ትኖርበት ወደ ነበረው አካባቢ በፍጥነት ይሄዳሉ ከንፋስ በፈጠነ ፍጥነት ይሄዱና የገሌ ቀሪን የገሌ ባልደረባ አብሯት ይኖረው የነበረው ጅን ማን ነው ብለው እዛ አካባቢ ያሉ ጅኖችን ይጠይቃሉ የሷማ ገሌ ነው ይባላል የት ሄደ ወዲህ ሄዷል እስቲ ፈልገው ያመጣሉ እሱን ያመለከለው አቻኩሎት ያመጣል ያቀርበዋል ጅን በሚገርም ሁኔታ የሟቹን የመጨረሻ ድምጹን ኮፒ ማድረግ ወይንም መቅዳት ይችላል እንኳን ተከማዩ ሰዎች እንኳን የብዙ ዘፋኞችን የብዙ ቃሪዎችን ድምጽ ሸምድደው እንደነሱ አስመስለው ነበር በዜማ እና ያ ጅን የዛን ሰው ድምጽ ቅላጼው ጥንባጎ ስለሚያውቅ ይቀርባል ቀርባለች አናግሯት ይባላል በተለይ በገጠሩ አካባቢ በተለይ በውርስ ህዝብ ላይ ለተናዘሽ ሞሽው ወይንም የሞተበት ሁኔታ ካልታወቀ ምን በልተሽ ምን ደርሶብሽ ማንገሎ ይባላል ጠየቃል የግዜንም እንደበርገ ገሌ ነው እኔህን ንብረት ያወረስኩት ለገሌ ነው ብለው ይናገራሉ የሚናገሩ ሰዎቹ ሳይሆን ጅኖቹ ናቸው ከዛ በኋላ ለዛ ለሞት አናጋሪ አንተማ አንቺማ ማለማትቺው ግለም ይባልና ሱጁድ ይወረዳል ገበር ይጀመራል ባዕድ ልኮቱ ይጀመራል ዱንያም ኪሳራ አኺራም ኪሳራ ይሆናል እንዲህ ያለ ሲስተም አለ ሌላኛው ምን ይባላል እሳቸውማ ቀብራቸው ላይ አፈር ሲመልሱ ታይቷል ሌላ ቦታ ላይ ታዩ ይባል ይህ ምንድነው ይህ ሆነ የሚችለው አንድ ሰው ሲሞት ከሰው ጋር የነበረው ማለት ነው አብሮ ቁራኛ የነበረው የሱ ባልደረባ የነበረው ተገልጾ በሰውየው ሀያ በሰውየው መልክ የመገለጽ ችሎታ ስላላቸው በሰውየው መልክ ይገለጣል ከዛ በኋላ ለምሳሌ አንዳንድ ሰዎች በገጠር ምን ያደርጋሉ ሸኾች ትላልቅ አላህ የነበሩ ሸኾችን ይልካሉ ለምንድን ነው የምታመልኳቸው ብለው ሰዎች ሲጠይቋቸው እንደሚሉት እሳቸው እኮ የተለየ ችሎታ ነው ያላቸው አላህ ዘንድ የተለየ ቦታ አላቸው ለምሳሌ በዚህ ግን እሳቸው ሞተው በዚህ ቀን ሞታለው ብለው ተናግረው ከዛ በኋላ የእሳቸውን ቀብር ማለት ነው በምንነስበት ጊዜ ከዛ በኋላ እሳቸውን ጀናዛቸውን እዛ ለህድ ውስጥ አስገብተን እኛ አፈር ስንመልስባቸው እሳቸው ራሳቸው አካፋ ይዘው ቀብራቸው ላይ ሲመልሱ ነበር ይህ ማለት እሳቸው ሳይሞቱ ወይንም ሞትን ድል አድርገው ተነሱ ማለት ነው አረጉ እንጂ አልሞቱም ሲሉ ይሸወዱና ወደ ባዕድ አምልኮት ውስጥ ይገባሉ በሀገራችን ስንት ቦታ ነው ቀብር እየተመለከ ያለው በአሁኑ ሰዓት ደግሞ በሚያሳዝን መልኩ እንደዚህ ያለን ዶላር እንደዚህ ያለን ጥመት ልዩ ባጀት ተበጅቶለት ከዛ በኋላ ልዩ የሀገሪቱ ቅርስ ተደርጎ ከውጭ በመጡ እርዳታዎች ልዩ ባጀት ተበጅቶለት የቀብር ቦታዎች በደንብ ተሰርተው ታሪካቸው ይጠና ተብሎ ሰዎች እንደገና ወደ ቀብር አምልኮት ውስጥ እየገቡ ይገኛሉና ምናልባትም ይህንን ትምህርት እንድናዘጋጅ የገፋፋን ነገር እንዲህና መሰሎቹ ሳይሆኑ አልቀሩምና ኢኽዋ አላህን እንፍራ ይህን ነገር እንረዳ አላህ Subhanahu Wa Ta'ala በብቸኝነት እናምልክና ይህ ቀሪኑ የሰውየው
አብሮ የነበረው ጅን በሰውየው መሰልና ቀብሩ ላይ አፈር ሲመልስ ይታያል። እሳቸው አንድ ቦታ ሳሉ በህይወትም እዚህ ቦታ አየኋቸው ይላል። ሰዎችን ለማደናገር ሰዎች በተለይ ለነኛ አስተማሪዎች ወይንም ታላላቅ ሰዎች አሁን ደግሞ ካህን ሰዎች ጠንቋይ ብለው ወደሚጠሩት ፈረንጆቹ ፎርቹን ቴለር እጣፈንታን ነጋሪ የወደፊትን ነገር የሚናገር ሰው ብለው ወደሚሉት ነገር ምን ይሆን እሱን እናያለን። ይሄ አርት የሚገርም ነው። እንዲህ ያለ ስርቆት እንዲህ ያለ ሌብነት ከጅኖች ጋር በመቆራኘት በመተሳሰር የሚሰራ ነው። ሰዎች የሰዎችን አሻራ አይተን የወደፊት ዕጣ ፈንታቸውን እንናገራለን ይላሉ። ከፊሎቹ ስኒ ተጠጥቶ ያ ከተገለበጠ በኋላ ከቅራሪው ከአተላው ከሚሰራው መንገድ የወደፊት ዕጣ ፈንታን እንናገራለን ይላሉ። ሌሎች ደግሞ ከብት ታርዶ ሞራውን አውጥተው ይዘረጉትና በዛ ሞራ መስመር ተደግፈን ተንተርስተን የወደፊት ዕጣ ፈንታን መናገር እንችላለን ብለው ይላሉ። ሌሎቹ ደግሞ በቀጥታ ጅኖች ሰዎች ላይ አርፈው ወይ ጅኖች ለካህኖች ለጠንቋዮች ሹክ በማለት የወደፊት ዕጣ ፈንታን የወደፊት የሚከሰተውን ነገር እንናገራለን እናውቅላችኋለን ብለው ይላሉ። አሁን ያለውን ቁም ነገር ያለውን ነገር እናስቀምጥ ኢኽወተል ኢማን። ኢንፎርሜሽን የአንድ ክስተት ዘገባ ዕውቀት መረጃ ሰዎች ዘንድ ጥቅም አለው። ሰዎች በተለይ በአሁን ጊዜ ኢንፎርሜሽን ኤጅ በሚባለው ዘመን ሰዎች ዘንድ መረጃ ያለው ድርሻ ቦታ ቀላል አይደለም። ግን ይህ መረጃ ትክክለኛ ነው ወይ ወደሚለው እንሄዳለን። መረጃ መሸጥ ይቻላል ወይ? አዎ። CNN ሬውተርስ አልጀዚራ መረጃን በመሸጥ ሀብታሞች ሆነዋል። በተለይ ሬውተርስ CNN ኤክስክሉሲቭ ቱ CNN ለCNN ብቻ የተገደበ ይላሉ። መጀመሪያ ያገኙትን ዜና ለሌሎች ሚዲያዎች ይሸጣሉ። ይሄ አይነት ሽያጭ አሁን አይደለም የተጀመረው። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በነበሩት ትውልዶች ውስጥም ነበረ። ጠንቋይ ነው ይባላል። የሰውየው ልዩ ችሎታ ይሆን አይደለም፣ ከጅኖች ጋር በሚደረግ ቁርኝት ትስስር የሚፈጠር ነገር ነው። እኽወተል ኢማን ይህንን ሐዲስ እንስማ። ከሐዲሱ በፊት አላህ ሱብሓነሁ ወተዓላ ያመኑ ጅኖችን በተመለከተ የሚናገረው ንግግር አለ በሱረቱል ጅን። وأنا لمسنا السماء فوجدناها ملئت حرسا شديدا وشهبا وأنا كنا نقعد منها مقاعد للسمع فمن يستمع الآن يجد له شهابا رصدا አንድ ጅን ያመነ ሆኖ ቁርአን ከሰማ በኋላ እጁን ለኢስላም ሰጥቶ ፍጹም ታዛዥ ከሆነ በኋላ ወአና ለመስነ ሰማ እኛ ሰማይን አሰስን ጎበኘናት። ፈወጀድናሃ ቁርአን በሚወርድበት ጊዜ ነበረ መለኮታዊ መልእክት። ፈወጀድናሃ አገኘናት ሙሊአት ሐረሰን ሸዲደ ወሹሁባ በጥብቅ ዘብ በኮከቦች የተጠመደች የተሞላች ሆና አገኘናት። ወአና ኩና ነቅዑዱ ሚንሃ እኛ እሷ ዘንድ እንቀመጥ ነበር መቃዒደ ልሰማዕ ጆሮ ለመጥባት ማስረጃን ለማግኘት ለመስማት እንቀመጥ ነበር። ፈመን የስተሚዕ ልአነ
አሁን ግን እዛ ተጠግቼ ወደ ሰማይ ቀርቤ ልስማ ላዳምጥ የሚል ካለ የጅድ ለሁ ሽሃበ ረሰዳ ለሱ የተዘጋጀለት ሽሃብ አለ ለሱ የተዘጋጀለት ኮከብ አለ እንደ ሚሳኤል የተዘጋጀ የተጠመደ ሲቀርቡ ጅኖቹ መላእክቶች ተኩሳሉ ከዛ በኋላ ይመቷቸዋል ነብዩ ሰለላሁ ዐለይሂ ወሰለም እንደሚናገሩት አላህ Subhanahu Wa Ta'ala መጀመሪያ ንግግር ሲናገር اذا تكلم الله بكلمه አላህ አንድ ንግግርን ሲናገር اخذت السماوات منه الرجفا ሰማያቶችን ቀጠቀጣሉ والملائكه تخر صعقا መላእክቶች ራሳቸውን ስተው ይወድቃሉ ክንፋቸውን ከስልሲለትን على صفوان አንድ ለምጣ ድንጋይ ላይ እንደሚቀጠቀጥ ሰንሰለት አይነት ድምጽ ክንፋቸውን ያማቱ ራሳቸውን ስተው ይወድቃሉ فيقول اول من يرفع راسه منهم جبريل عليه السلام ራሳቸውን ስተው ከወደቁት መልአኮች መሃል መጀመሪያ ራሱን ቀና የሚያደርገው ጅብሪል ነው ከዛን አላህ ይጠራውና መልእክት ያስተላልፋል ለሱ ከዛ ጅብሪል ሰባት ሰማያት አሉ ለሰባት ሰማያት ትእዛዝን ያስተላልፋል ግን አንድ ጊዜ አንድ ሰማይ ላይ ያሉ መላእክቶች ትእዛዙ ላይ መለከታቸው ይችላል ጅብሪል ሲያልፍ ሲያዩት ماذا قال ربنا ጌታችን ምን ተናገረ ብሎ ይጠይቁታል ትእዛዙ የሚመለከታቸው ከሆነ ይነግራቸዋል አለበለዚያ ግን قال الحق እውነት ተናግሯል ጌታችን ብሎ ያልፋቸዋል ለምንድነው መላእክቶቹ የሚጠይቁት ጌታችን ንግርን ተናግሯል ምናልባት ያ ንግግር ትእዛዝ እኛን ተመልክቶ ያን በጊዜ ሳንፈጽም ቀርተን ጌታችን በእኛ ላይ እንዳይቆጣ ሲሉ ነው የስጋት ጥያቄን የሚጠይቁት ከዛ ጅብሪል ለመላእክቶቹ ይናገራል አሁን መላእክቶቹ ትእዛዝ ሲደርሳቸው በዚህ ሳምንት በዚህ ወር ለወደፊቱ እንዲህ ያለ ነገር ይከሰታል እገሌ ይሞታል እንዲህ ያለ አደጋ ይከሰታል ወይ እንዲህ ያለ ጸጋ ይመጣል የሚል ዜና ሲነገር ከፊሉ መላእክታ ለከፊሉ መላእክታ ያስተላልፋል ጌታችን እንዲህ ብሏል ማለት ስለዚህ የቅርቢቱ ሰማይ መላእክቶችም ሲነጋገሩ ነብዩ ሰለላሁ ዐለይሂ ወሰለም እንደሚናገሩት እነኚህ ጅኖች አላህ ሲፈጥራቸው ልዩ ችሎታ ስላላቸው ከፊሉ እርስ በርስ እንዲህ በመነባበር በመደራረብ ወደ ሰማይ ተከምረው ይደርሳሉ ከፊሉ ደግሞ ተንሳፈው ወደ ሰማይ ይቀርቡና ዛ መላእክቶች የሚነጋገሩትን ነገር ያዳምጣሉ ይሄን ጊዜ ይሄን ያስተዋሉ መላእክቶች ወደዛ አካባቢ የቀረቡ ጅኖችን ሲመለከቱ ከዋክብቶችን ያስወነጭፋሉ ይመቷቸዋል ይህ ከቁርአን መውረድ በፊትም ነበር ግን ጥበቃው ልል ነው አሁን ግን ቁርአን ከተወረደ በኋላ ልዩ ጥበቃ ተሰማርቶለት ይሄን ማድረግ አልቻሉም ይሄን ጊዜ ምን ተከሰተ ደግሞ ምን አዲስ ነገር ተገኘ ለምን ተከለከልን ተኩስ በዛብን ሲሉ ሮሮን አቤቱታን ለአለቃቸው ለኢብሊስ አቅርበው ነበር ይሄንን የሚያትት ሐዲስ አለ እንመልከት ይሄ ጉዳይ በተከሰተ ጊዜ هذا الامر ይህ ጉዳይ በተከሰተ ጊዜ وهو كثرة الشهب የከዋክብቶች መብዛት في السماء በሰማይ ከዋክብቶች እጅግ በዙ والرمي بها እንደዚሁም በከዋክብቶች መወንጨፍ የከዋክብቶች መወርወር በዛ በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን ነበርና حال ذلك الانس والجن حال بهاء الصدر اصفر خوف ذلك الانس والجن ሰዎችንም ጅኖችንም እጅግ አሰጋቸው ወንዘعجوا له وارتاعوا እጅግ ደነገጡ ተንቀጠቀጡ ከፍርሃት የተነሳ وظنوا ان ذلك لخراب العالم በቃ ዓለም መጥፋቷ ነው ብለውም አሰቡ ሰዎችም ጅኖችም ገይባ ያውቁም ኢማሙ ስድይ ምን ይላሉ لم تكن السماء تحرس ሰዎች ብለው ተናገሩ لم تكن السماء تحرس ሰማይ የምትጠበቅ አልነበረችም إلا أن يكون في الأرض نبي በምድር ላይ
ነብይ ከሌለ በስተቀር አው ዲኑላሂ ዛሂሩን ወይ አላህ የፈለገው እምነቱ በመድር ላይ ይፋ ካልሆነ በስተቀር فكانت الشياطين قبل محمد صلى الله عليه وسلم كنبي صلى الله عليه وسلم بفيت شياطينوች قد اتخذت المقاعد في السماء الدنيا بقربيቷ ሰማይ እዛ ተጠግተው መቀመጫ ቦታን ይዘው ይሰሙ ነበር يستمعون ما يحدث في السماء በሰማይ የሚነገረውን ወሬ ያዳምጣሉ فلما بعث الله محمدا صلى الله عليه وسلم الله سبحانه وتعالى نبي صلى الله عليه وسلم ሲልካቸው ነብይ الرسول ነብይ አድርጎ መልእክተኛ አድርጎ ሲልካቸው رجموا ليلة من الليالي አንድ ሌሊት ላይ በጣም ተቀጠቀጡ በከዋክብቶች ተመቱ ففزع لذلك اهل الطائف የጣይፍ ሰዎች አስተውለው ይመለከቱ ነበርና እጅግ ደነገጡና فقالوا هلك اهل السماء የሰማይ ነዋሪዎች ጠፉ አለቀላቸው አሉ لما راوا من شده النار في السماء ሰማይ ላይ የተለየ እሳት ስላዩ واختلاف الشهب የከዋክብቶችን ወዳ መወንጨፍ ሲመለከቱ فجعلوا መጣ ጊዜው አሉና يعتقون ارقاءهم ባሮቻቸውን ነፃ ማውጣት ጀመሩ ويسيبون مواشيهم ከብቶቻቸውን ደግሞ ይለቋቸው ጀመረ ሰየበ ማለት ምንድነው ለጣዖታት በቃ ያንተ ይሁን ከዛሬ ጀምሮ እኔ ግመል ኮና አልሳፈረውም አልጭንበትም አልሸጥም አልለውጥም ያንተ ይሁን ብለው ይባላልና ጽድቅ መስሏቸው እንስሳቶቻቸው ለጣዖቶቻቸው በቃ አንፈልጋችሁም ነፃ ሁኑ ብለው ይለቋቸው ጀመረ فقال لهم عبد አንድ አስተዋይ ባሪያ ብሎ አላቸው ወይሐኩም ያ ማዕሸረ አህለ الطائف እናንተ የጣይፍ ሰዎች ወይ ዋላችሁ አምሲኩ عن اموالكم ንብረቶቻችሁን ያዙ እንጂ ባሮቻችሁን ያዙ እንጂ ከብቶቻችሁን ያዙ እንጂ ምን ያደረጋችሁ ነው ወንዙሩ الى معالم النجوم የከዋክብቶች መገለጫ ቦታ አለ معالم እዩዋቸው መብራታቸውን ያንን ልዩ ምልክቱን አስተውሉ አለ فإن رأيتموها مستقرة አንድ አብሪ ከዋክብቶችን በቦታቸው የጸኑ ሆነው ካያችኋቸው في أمكنتها በቦታቸው የጸኑ ሆነው ካገኛችኋቸው فلم يهلك أهل السماء የሰማይ ነዋሪዎች አልጠፉም ማለት አልተበላሸም ማለት ነው إنما هذا من أجل ابن أبي كبشة የአቡ ከብሻ ጉዳይ ሊሆን ይችላል አለ ነብዩ ሰለላሁ ዐለይሂ ወሰለም መላኩን ስለሰማ እንግዲህ የሚታወቅ ነው ነብይ ሲላክ እንግዲህ ሰማይ ትጣጣራለች ይላሉ ይሄ ዕውቀቱ ሲወርድ ሲዋርድ ስለሰሙ يعني محمد صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ስለተላኩ ነው ብሎ አለ وإن نظرتم فلم تروها አይታችሁ ተመልክታችሁ አብሪ ከዋክብቶቹ ቦታቸው ለቀው ከተመለከታችሁ فقد هلك اهل السماء የሰማይ ነዋሪዎች ጠፍተዋል ማለት ነው ብሎ አላቸው فنظروا ባላቸው መሰረት ተመለከቱ فرأوها ሲመለከቷት በቦታዋ የጸናች ሆነው ተመለከቱ ከዋክብትን فكفوا عن اموالهم ከዛ በኋላ ገንዘቦቻቸውን ከማባከን ከመልቀቅ ተቆጠቡ وفتيات الشياطين በዛህ ሌሊት ሰማይን ለመጎብኘት የሄዱት ሸይጣኖች እጅግ ደንግጠው ፊትልከ ሌሊላ በዛ ሌሊት እጅግ ደንግጠው ምንድነው የተከሰተው ነገር አሉ የሰሙትን ነገር ለካስ ለጠንቋዩ ሊያደርሱና ኢንፎርሜሽን ሊሸጡ ሀብታሞች ሊሆኑ ነበር فأتوا إبليس ወደ ኢብሊስ መጡ فحدثوه بالذي كان من امرهم ከጉዳያቸው የገጠማቸውን ነገር ላለቃቸው ለኢብሊስ ተናገሩ فقال ائتوني من كل ارض بقبضه من تراب ካለ የአረብ ክልል ከምድር ሁሉ ቁንጥር ጭብጥ አፈር አምጡልኝ ብሎ አለ አሹሙሃ ይሄን አፈር አሽትቼ ነግራቸዋለሁ ብሎ አለ ልዩ ችሎታ አለው ኢብሊስ فأتوه ከዛ ከየአቅጣጫው አፈርን ቆነጣጥረው አመጡለት فقال صاحبكم بمكة እንግዲያውስ እናንተ የሰማይን ዜና እንዳትሰሙ ያደረጋችሁ ባልደረባችሁ መካ ላይ ነው ያለው አለና فبعث 7 نفر من جن نصيبين اسم مكان في الشام شام ውስጥ ያለ የቦታ ስም ነው ነሲቢን ከሚባል አካባቢ ከሆኑ ጅኖች 7 ጅኖችን ላከ ከዛ በኋላ فقدموا مكة
መካ ነው ያለው ባልደረባችሁ ሲባሉ እየተሽቀዳደሙ ወደ መካ መጡ فوجدوا نبي الله صلى الله عليه وسلم نبي صلى الله عليه وسلم አገኟቸው قائما يصلي في مسجد الحرام بمسجد الحرام በካዕባ ሲሰግዱ አገኟቸው ነብዩ صلى الله عليه وسلم يقرأ القرآن ቁርአንን ያነባሉ ነብዩ ሰለላሁ ዐለይሂ ወሰለም ፈደነው منه حرصا على القرآن ቁርአን ሲሰሙ ጉጉት አደረባቸውና በጣም ወደ ነብዩ ሰለላሁ ዐለይሂ ወሰለም ቀረቧቸው አዳምጠው ثم اسلموا ወደ እስላም ውስጥ ገቡ በእስላም ታቀፉ فانزل الله تعالى امرهم الله سبحانه وتعالى የነሱን ጉዳይ እንዲህ ሲል አወረደ قل اوحي الي ብለህ በላቸው اوحي الي ودني ملائكه تتلالف انه استمع نفر من الجن ከጅን የሆኑ የተወሰኑ ቡድኖች ይናዳመጡ فقالوا إنا سمعنا قرآنا عجبا እኛ የሚገርም የሆነን ንባብ ሰማን ቁርአንን ሰማን ብለው አሉ يهدي الى الرشد ይሄ ሰማነው ቁርአን ወደ ቀጥተኛ መንገድ ይመራል فآمنا به እኛም በሱ አመንን ولن نشرك بربنا احدا በጌታችን ምንንም ማንንም አናጋራም ሲሉ አላህ Subhanahu Wa Ta'ala በቀጥተኛነት በብቸኝነት ለማምለክ ቃል ገቡ እና ወደ ህዝቦቻቸው ተመለሱ ኢብሊስ የላካቸው ለሸር ነበር እነሱ ግን የአላህ መንገድ ይዘው ተመክረው ተገጽጸው ሰልመው ተመለሱ አላህ Subhanahu Wa Ta'ala ይህንን ክስተት ለነብዩ ሰለላሁ ዐለይሂ ወሰለም እንደማጽናኛ አድርጎ በሱረቱል አህቃፍ ላይ ይነግራቸዋል ክስተቱ ነብዩ ሰለላሁ ዐለይሂ ወሰለም ጣኢፍ ሄደው የጣኢፍ ሰዎችን ከጣዖት አምላኪነት ሊያወጧቸው ወደ እስላም እንዲገቡ ሊሰብኳቸው ሊያስተምሯቸው በሄዱ ጊዜ የጣኢፍ ሰዎች ግን የነብዩ ሰለላሁ ዐለይሂ ወሰለም ጥሪ أجعل الآلهة إله واحدة እነኚህን ሁሉ አማልክት ደምሮ አንድ አምላክ አደረገ እንዴት ያለ ነው ሰምተን አናቅም ሲሉ ጣዖት አምላኪነትን አንተውም ያንተን መንገድ አንከተልም ሲሉ እንደውም ልጆችን አብዶችን አሰማርተው ነብዩ ሰለላሁ ዐለይሂ ወሰለም በድንጋይ ቀጥቅጠዋቸው ነብዩ ሰለላሁ ዐለይሂ ወሰለም እጅግ ተስፋ ቆርጠው አዝነው የተመለሱበት ክስተት ነበረ ከዛ ከጣኢፍ ነኽላ ወደምትባል ቦታ ይደርሳሉ ነብዩ ሰለላሁ ዐለይሂ ወሰለም እዛ ላይ ዒሻ ሰላትን ይሰግዳሉ ቁርአንን ከፍ አድርገው እየቀሩ ነበረ እነኚህ ምድርን ያስሱ የነበሩ ጅኖች በዛ ጊዜ ምን ተከስቶ ነው ሲሉ አላህ Subhanahu Wa Ta'ala ወደ ነብዩ ሰለላሁ ዐለይሂ ወሰለም እንዲጠጉ መራቸው ጅኖቹንና ስለነሱ እንዲህ ብሎ ተናገረ ያ ሙሐመድ ላንተ ጥሪ እነኚህ ጣኢፍ ሰዎች መልስ ባይሰጡ እንኳን ይሄ ጥሪ የሚመለከታቸው አንተ የማታውቃቸው ሌሎች ፍጡሮች ስላሉ እነሱ አድምጠውታል ይላል وإذ صرفنا إليك نفرا من الجن ከጅኖችም የሆኑ ጥቂት ቡድኖችን ወደ አንተ ባዘነበል ጊዜ አስታውስ يستمعون القرآن አንተ በሰላት ምትቀራውን ቁርአን የሚያዳምጡ ሲሆኑ فلما حضروه ያንን ቁርአን ሲቀራ በተጣዱት ጊዜ قالوا انصتوا ዝምበሉ እስኪ እናዳምጥ ብለው ተባባሉ فلما قضي ያ ቁርአን ባንተ ተነቦ ሲያበቃ ያኔ ተመክረው ሰልመው እጃቸውን ለአላህ ሰጥተው ወለው ኢላ ቀውሚሂም ወደ ህዝቦቻቸው ተመለሱ ሙንዚሪን አስጠንቃቂ መካሪ ገሳጭ ሆነው ተመለሱ ወደ ህዝቦቻቸው ተመልሰው ምናሉ ቃሉ ያ ቀውመና እናንተ ሰዎች ሆይ ህዝቦቻችን ሆይ ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ እኛ ከሙሳ በኋላ ከተውራት በኋላ የተወረደን መጽሐፍ አድምጠን መጣን ሙሰድቀን ሊማ በይነ የደይ ከሱ በፊት ያለውን ተውራትን መውረዱን ከአላህ Subhanahu Wa Ta'ala ዘንድ የተወረደ መሆኑን ሙሳ መልእክተኛ መሆኑን አረጋጋጭ የሆነ መጽሐፍ ሰምተን መጣን يهدي الى الحق ይሄኛ የሰማነው መጽሐፍ ወደ ትክክለኛው መንገድ ይመራል وإلى طريق مستقيم ወደ ቀጥተኛው መንገድ ይመራል ሲሉ ህዝቦቻቸውን መከሩ አሁን እነኚህ የሰለሙ ወደ እስላም የገቡ አላህ Subhanahu Wa Ta'ala በብቸኝነት የታዘዙ ለአምላካቸው ያደሩ ጅኖች ናቸው ሌሎቹ
እነኚህ ጅኖች ወደ እስላም ሳይገቡ በፊት ወይንም ሌሎች ተንኳሳ ጅኖችስ ምን ሲያደርጉ ነበረ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? እነኚህ ተንኳሳ ጠማማ የሆኑ ጅኖች ወደ ሰማይ ይቀርባሉ። አላህ Subhanahu Wa Ta'ala ማንም አይደርስም እዛ ኢላ መን خطف الخطفة فأتبعه شهاب ثاقب ይላል። ወደዛ ደርሶ መንጠቅን የነጠቀ ቢሆን እንጂ ዜናን ሰርቆ ይመጣና ከዛን ይከታተልበታል ተኩስ እንደዚህ ተደርጎ ይቀጣል ይላል አላህ Subhanahu Wa Ta'ala። ታዲያ እነኚህ ተንኳሳ የሆኑ ጅኖች ሸይጣኖች ከጠንቋዮች ጋር ልዩ ኮንትራት ይፈራረማሉ። ሊቀለቡ ግብር ሊሰጣቸው እነርሱ ደግሞ ዜናን አምጥተው ሊሸጡ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አንድ ዜና እንደምንም ብለው መስዋዕትነት ከፍለው ተሰባብረው ይሰማሉ። ጥግ ደርሰው ጆሮ ይጠቡና ያ መጀመሪያ የሰማው ጅን ይተኮስበታል፣ ይመታል። ያ ጅን ግን ሳይመታ በፊት ከበታችሁ ላለው ጅን ነገሩን አስተላልፎት ከሆነ ያ ይዞ ይሮጣል። እንዲያርገው ሰርቀው ይዘው ይመጣሉ። መስዋዕትነት ከፍለው ተሰባብረው ቆሳስለው ግን ሳይናገራት በፊት ከተመታ ፈረሰ ወይንም ተልእኮ ከሸፈ ማለት ነው። ያቺን ዜና ይዘው ከመጡ እጅግ ይኮራሉ። ምክንያቱም ለወደፊት የሚከሰት አላህ Subhanahu Wa Ta'ala ብቻ የሚያውቀው ዜና ስለሆነ ጠንቋዩ ዘንድ ሲደርስ ጠንቋዩ ደረቱን ይነፋል። አመጣ ዜና ጅኑም ልዩ ክፍያ ይጠይቃል። ከዛ ሰዎች ይሰብሰቡ ይባላል። ሰዎች ይሰበሰባሉ። መሰብሰቢያ ቀን አላቸው። ስሙ ሰዎች ሆይ ልብ በሉ እንዳትረሱ ይባላል። ያቺ ንግግር ከሰማይ የተወሰደችው ንግግር የአላህ ፍላጎት ነች፣ ትከሰታለች። ከዛን ስሙ ይባላል። እሷን በአንክሮ አጥብቆ ይናገራል። ሌሎችንም ያካትታል። 100 ንግግር ይናገራል ይላል ነብዩ ሰለላሁ ዐለይሂ ወሰለም። 99ኙ ውሸት ነው። አንዷ ከሰማይ የተሰማችው እውነት ነች። እሷ ስትከሰት ሰዎች ምን ይላሉ? ይሄው እንዲህ ተብሎ ነበር ተከስቶ አየነው። ሌሎቹም 99ኞቹ እኛ ባንደርስበት እንጂ እውነት ነው ይባላል። በዛ ይኮፈሳል። ጠንቋዩ ያውቃል ይባልና በዚህ ሰዎች ይታለላሉ። ይታረዳል፣ ይቀለባል፣ ገንዘብ ይሰጣል። እሱ የሚጠይቀው ነገር ሁሉ ይደረግለታል። ሰዎች እሱን በመጠየቅ እሱ ዘንድ በመሰባሰብ ወንጀልን በመስራት ከአላህ መንገድ ይወጣሉ። ስለዚህ ይህን ልናውቅ አላህ Subhanahu Wa Ta'ala ልንፈራ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ወደ ጠንቋይ የቀረበ ሰው በዛ የሚተዳደር እኔ ይዤ የመጣሁትን መልእክት ክዷል ብለው ያስጠነቅቃሉ። እخوተል ኢማን አሁን ደግሞ አድባር፣ አውጋር፣ ቆጥ፣ ያገር ጠባቂ፣ ወከል፣ ጨሌ ብለው የሚሉት ነገር አለና እንዲህ ያሉ ነገሮችስ ምንድናቸው የሚለው ነገር እናያለን። ሰዎች አድባር ያገሪቱ ቁጥብ የሚሉት ሲወርድ ሲዋረድ መጥቶ በአንድ ክልል በአንድ ሀገር የዛ ጠባቂ አድርገው ሰዎች የሚያስቡት ጅን ነው። ያገሪቱ አድባር ትታረቅህ፣ ያገሪቱ ቁጥብ ይታረቅህ፣ ቤትህ ሰርተ ስትገባ ወደዛ ሀገር ስትሄድ ቁጥቡ እንዲታረቅህ እረድ ይባላል። ሰዎች በገጠር ሙወከል ብለው ቃሉ ከአረብኛ የተወሰደ ነው። የተወከለ ማለት ነው። አየኔ ሙወከል ብለው ይደሳሰታሉ። ደግ ነገር ሲያገኙ የኔ ሙወከልማ ጥሩ ነገር ነው የሚያመጣልኝ፣ እኔን ከክፉ ነገር ይጠብቀኛል የኔ ሙወከል ይላሉ። አመም ያደረጋቸው እንደሆነ ሙወከልሽ ተቆጥቶ ነው፣ ለምን ታዲያ አታደርግለትም ይባባላሉ፣ በተለይ ሴቶቹ። ለዚህም በአመት ሙወከል ይባልና ለዚህ ጅን ምን ይደረጋል? ይታረድለታል። ሰዎችም ቃልቾች ሳይሆኑ ቃልብቾች ተሰብስበው ይሄን ነገር እያዳመቁ የእናት አባትሽ ቆሌ ተጣልቶሽ ነው የታመምሽው፣
በይሞከልሽን አድርጊ እያሉ ስጋውን ቀርጥፈው ይበላሉ ሰዎችን ለጥመት ይዳርጋሉ አላህን ይፍሩ እንላለን እኽዋ ጨሌ ማለት ደግሞ በተለይ ሴት ጅኖች ናቸው በዚህ የሚወከሉት ጨሌ የምናቀው እኛ ጨሌ ያ ማለት ነው በተለያየ ዲዛይን ይሰራና ሙዳይ ውስጥ ይደረግና ለዚያ ማክበሪያ ለየት ያለ ፕሮግራም ተዘጋጅቶ ቂቤ ይቀርባል ጠላ ይጠበቃል ሌሎች ነገሮችን አድርገው ማለት ነው ያንን ይቀባቡታል ቂቤውን ለየት ያለ ሴሬሞኒ ይደረጋል ጅኖች እንደሚነግሯቸው እንዲያደርጉ ብለው እንደሚያዟቸው እንዲያደርጉ እንደሆነ ሴት ጅኖቹ ጠብቋቸዋል ያረዱ እንደሆነ ሙወከሎቹ ጠብቋቸዋል ከክፉ ከጠላቶቻችሁ የበላይ ያደርጓችኋል ያገሪቱ አድባር ይታረቃችኋል ቁጥቡ ይጠብቃችኋል ሲሉ ይናገራሉ ይሄ ሁሉ ባዕድ አምልኮት አላህ የጠላው ያወገዘው የኢብሊስ ስትራቴጂ من مدارس ኢብሊስ ከተወሰዱ ትምህርቶች ላይ ሰዎች ተመስርተው የሚናገሩት የሚያስተላልፉት ነው እኽዋን ይሄ ነገር ቁጥብ አድባር አውጋር ያገሪቱ ጠባቂ ሙወከል የሚባለው ነገር አሁን በቅርብ የጀመረ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት እንኳን አረቦች ከአንድ አገር ወደ ሌላ አገር ሲሸጋገሩ በንግድ إذا وجدوا مكانا موحشا በጣም አስፈሪ የሆነ ቦታ ላይ የደረሱ እንደሆነ አለበለዚያ ደግሞ ጫካ ወይ ዋሻ ሲገጥማቸው نعوذ بسيد هذا الواد በዚህ ሸለቆ ጌታ እንጠበቃለን አራ ሲሉ ይናገሩ ነበር ይሄ ባዕድ አምልኮት ነው ሽርክ ነው እخوة الإيمان እነኚህ ጅኖች መጠበቅ አይችሉም መጠበቅ የሚችለው አላህ Subhanahu Wa Ta'ala ነው رب المشرق والمغرب لا إله إلا هو فاتخذه وكيلا الله ማለት ያ የምስራቁና የምዕራቡ ጌታ ነው لا إله إلا هو ከሱ ባሻገር ሊጠቅም ሊጎዳ ሊሾም ሊሽር የሚችል በእውነት ሊመለክ የሚገባው አምላክ የለም فاتخذه وكيلا እሱን መመከ አድርገህ ያዘው ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ችግር ሲገጥመን ሐስቡነላሁ ወኒዕመል ወኪል አለላህ ተወከልና አላህ በቂያችን ነው በሱ ተመካን መመካው እሱ አላህ ምንኛ ያማረ ነው ልንል ይገባል ይሄንን ኢብራሂም ብለዋል ከእሳት ነፃ ወጥተዋል ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ከጠላት ነፃ ወጥተዋል ምን ተጠብቀው በአላህ ነው إخوة الإيمان በመወከል በጨሌ በአድባር በአውጋር በቁጥብ አይደለም هذه كلها من العبادات المنحرفة إخوة الإيمان لنعد إلى الرشد እንዲሉ ነበር አንድ አረብ ፍየሎቹን ነዳና አንድ ዋሻ ውስጥ አስቀመጣቸው ከዛ በኋላ ተኩላዎች መጡና እኛም ፍየሎች ሲወስዱበት ምን አለ يا عامر هذا الواد የዚህ ሸለቆ አለቃ ሆይ ሲል ጅኑን ተጣራ ችግር ሲደርስባቸው ወደ አላህ ሳይሆን ወደ ጅኖች ይሮጣሉ ችግር ሲደርስባቸው የእናት ያባቴ ይላሉ ሰዎች ችግር ሲደርስባቸው አድባርን ያመልካሉ ችግር ሲደርስባቸው ወደ ወንዝ ሄደው ይለማመናሉ ማንን ነው የሚለማመኑት አላህን ይሆን ከላ ወሐሻ አይደለም إخوة الإيمان እንዲህ ነው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩት ጅኖች ወደ እስላም ከገቡ በኋላ ስለ ሰዎች በእነሱ አማካኝነት መታለል እንዲህ ሲሉ ይናገራሉ ሰዎች ለካስ አላህ Subhanahu Wa Ta'ala ጅኖቹ ሲፈጥራቸው ሰዎቹን እንዲፈሩ አድርጎ ነበር ሰዎች ሲመጡ ጅኖች በርግገው መንገድ ይለቃሉ ሀከዛ በተለይ አላህን የሚፈሩ ሰዎች ሲመጡ ተንኳስ ሳይሆኑ ጅኖች መንገድ ይጥላሉ መንገድ ይቀይራሉ ዑመር ኢብኑ አልኸጣብ እጅግ አላህን የሚፈሩ ነበሩ ውዱ ሲያደርጉ እጃቸው ይንቀጠቀጥ ነበር ምን ነው አሚረል ሙእሚኒን ሲባሉ ማፊት ልቆም ነው ይላሉ አላህ ፊት አይደለም ዑመር ኢብኑ አልኸጣብ አንድን ጅን ታግለው አፈረጡት ጣሉት ደካማ ብለው ጥለውት ሲሄዱ ያ
ዑመር ወይ ከጅኖች ሁሉ ጠንካራ ሆነ ነበር አንተ ሆነህ ነው የጣልከኝ ይላቸዋል ዑመር ኢብኑ ኸጣብ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሴቶች ተሰብስበው ድምጻቸውን ከፍ አድርገው ሲናገሩ ዑመር ሲመጡ ሴቶቹ በየሽሩቁላው ገቡ ዝም አለ ድምጽ ይህን ጊዜ ያ አዱዋቲ አንፉሲህን እናንተ የነፍሳችሁ ጠላት ሴቶች ሆይ የአላህ መልእክተኛ ዘንድ ድምጻችሁን ከፍ አድርጋችሁ እኔ ስመጣ ዝም ትላላችሁ እንዴት ንቀት ነው ለአላህ መልእክተኛ ያላችሁ ብለው ሲወቅሷቸው ምን ያድርጉ ዑመር አሉ ነብዩ ሰለላሁ ዐለይሂ ወሰለም ሸይጣን እንኳን አንተን ሲያይ መንገድ ቀይሮ ይሄዳል هذا من تقوى الله ታዲያ ጅኖች አላህ ሲፈጥራቸው ሰዎች ሲራመዱ መንገድ ይለቁላቸው ነበር ግን ሰዎች ከአላህ ባርነት ወደ ጅን ባርነት በወረዱ ጊዜ ጅኖችም ድፍረትን አገኙ ምን ይላሉ በሱረቱል ጂን ላይ وأنه كان رجال من الإنس يعوذون برجال من الجن فزادوهم رهقا وأنه كان رجال من الإنس ከሰዎች የሆኑ ቡድኖች ነበሩ يعوذون برجال من الجن ከጅን በሆኑ አካላት ላይ ይወከላሉ ይደገፋሉ በእነሱ يعوذون ይጠበቃሉ نعوذ بسيد هذا الواد በዚህ ሸለቆ ጌታ በዚህ ከተማ አድባር በዚህ አገር ቁጥ እንጠበቃለን ብለው ሲሉ ያን ጊዜ ጅኖቹ ድፍረት ይኖራቸዋል ቁዋ ያገኛሉ ፈዛዱሁም ረሃቃ ተከብረን ኩራትን ጨመሩላቸው እንደውም ግመሎቻቸውን ቀርበው ፍየሎቻቸውን ቀርበው እያነቁ ይገሉላቸው ጀመረ ለዚህ ሁሉ ውድቀት የዳረጉት ራሳቸው ናቸው እና እخوተል ኢማን እንደዚህ ያለ ነገር ውስጣችን ሊከሰት አይገባም አንድ አስፈሪ ቦታ ቢገጥመን በጫካ ብናልፍ ጠላት ቢበረታብን ልንል የሚገባው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ነው ቁል ለን ዩሲበና ኢላ ማ ከተበ الله لنا هو مولانا على الله توكل አይደርስብንም አናገኝም ኢላ ማ ከተበ الله لنا አላህ ለኛ ይጻፈልን ወይ እኛ እንድንጎዳ ፈልጎ ከሆነ እሱ እንጂ አይደርሰንም على الله توكلنا بالله ላይ ተመካን حسبنا الله ونعم الوكيل الله በቂያችን ነው ምንኛ ያማረ መመኪያ ነው ብላችሁ በሉ ነው የሚለው አላህ Subhanahu Wa Ta'ala وعلى الله فليتوكل المؤمنون ነብዩ ሰለላሁ ዐለይሂ ወሰለም اذا سألت فاسأل الله ከጠየቅ አላህን ጠይቅ واذا استعذت فاستعذ بالله ከአንድ ጉዳት ከሚያስፈራ ነገር ለመጠበቅ በአላህ ተጠበቅ አዑዙ ቢላህ ብለህ በል ተወከልቱ على الله ብለህ በል ያ አላህ ብለህን ዘርጋ هو فعال لما يريد የሚፈልገው ነገር አላህ አድራጊ ነው ዱንያ ላይ ተከብረህ የብቸኛው የኃያሉ አላህ ባሪያ ሆነህ ታሳልፈዋለህ አኺራ ላይ ጀነት የአላህ ነው ጀሃነምም የሱ ነው ይቀጣበታል ወንጀለኞችን ጀነትን አላህ Subhanahu Wa Ta'ala እሱን ብቻ ላመለኩ ሰዎች ይሸልማል ግን ፍጡራንን እሱን ትተው ፍጡራንን ጅኖችን ያመለኩ ሰዎችን አላህ ግቡ ከኢብሊስ ጋር አብራችሁ ጀሃነም ውስጥ ታጎሩ ሙላችኋለሁ ይላል ውርደት ነው ያን ጊዜ ኢብሊስም ያን ጊዜ እሳት ላይ ሆኖ ኹጥባ ያደርጋል ምን ይላል እኔ እናንተን አላስገደልኳችሁም ጠራኋችሁ ፈስተጀብቱም ሊ ጥሬን ሰማችሁና መጣችሁ ተከተላችሁኝ ማአለ ቢሙስሪኽኩም ዛሬ እኔ ድረሱልኝ አላላችሁም ስለማትጠቅሙ ይላቸዋል ወማ አንቱም ቢሙስሪኺ እናንተም ድረስልን ብትሉኝ አልደርስላችሁም አላተርፋችሁም እኔ አላማዬ ተሳክቶልኛል ብቸኛ እንዳልሆን እናንተን ይዤ መግባት ነበር ጀሃነም ውስጥ ተሳካልኝ ይላቸዋል ይሳለቅባቸዋል ታዲያ ለዚህ ውርደት ከመዳረጋችን በፊት ቀብርን ከማምለክ ሸኾች ብለን ከማምለክ ጠንቋይ ዘንድ ከመሄድ ካህን አራፍ መጽሐፍ ገላጭ ብለን ከመሄድ ልንቆጠብ ይገባል አሁን ደግሞ መጽሐፍ ገላጭ ምንድነው ይሄንን እንመልከት ኢኽዋን ሰዎች እሳቸው መጽሐፍ ገላጭ ናቸው አዋቂ ናቸው
የጠፋብህ ዕቃ ካለሳቸው ዘንድ ሂድ ይነግሩሃል የት እንዳለ ይላሉ ይሄስ እንዴት ሆነ እንዲህ ያለውስ ባዕድ አምልኮት እንዴት ሊፈጠር ቻለ አላህ Subhanahu Wa Ta'ala እንዲህ ይናገራል ያ በኒ አደም እናንተ የአደም ልጆች ይላል በሱረቱል አዕራፍ ቁጥር 27 ላይ يا بني آدم لا يفتننكم الشيطان كما أخرج أبويكم من الجنة ينزع عنهما لباسهما ليريهما سوآتهما إنه يراكم هو وقبيله من حيث لا ترونهم إنا جعلنا الشياطين أولياء للذين لا يؤمنون يا بني آدم እናንተ የአደም ልጆች ሆይ لا يفتننكم الشيطان شيطان እንዳይፈትናችሁ እንዳይፈታተናችሁ እንዳያጠማችሁ كما أخرج أبويكم من الجنة ሁለት ቤተሰቦቻችሁን እናት አባታችሁን አደምና ሐዋን አታሎ ጎትጉቶ ሸንግሎ ከጀነት እንዳስወጣቸው እናንተን እንዳይፈትናቸው ينزع عنهما لباسهما እዛ ላይ ማጎትጉቷቸው ወስውሷቸው ልብሳቸውን አስወለቃቸው ليريهما سوآتهما ህፍረተ ገላቸውን ሊገልጥባቸው ሊያሳያቸው እንዲህ አርጎ ሸነገላቸው ታዲያ ተመከሩ ባለፈው ነገር እንዳትታለሉ ይላል ከዛን አላህ ምን አለ ኢነሁ የራኩም እሱ ኢብሊስ ሸይጣን ያያችኋል እናንተን ሁወ እሱም ወቀቢሉሁ የሱ ባልደረቦችም እናንተን ይመለከቷችኋል من حيث لا ترونهم እናንተ እነሱን ማየት ከማትችሉበት አቅጣጫ ይመለከቷችኋል አላህ Subhanahu Wa Ta'ala ለየት ያለ ተፈጥሮ ሰጥቷቸው ለጅኖች ከግድግዳ በስተጀርባ ያለውን ነገር መመልከት ይችላሉ ዛሬ ሰዎች ቴሌስኮፕን በመጠቀም ቴሌስኮፕ ኢንዴስኮፕ ኤክስሬይስ እንዲህ በመጠቀም አንድ ድብቅ ነገር ውስጥ ያለን ነገር ያገኛሉ then እነኚህ ጅኖች ሲፈጥራቸው አይናቸው ኃይል ያለው ልዩ ተፈጥሮ ያለው ስለሆነ ከግድግዳ በስተጀርባ ያለን ነገር ሊያዩ ሊመለከቱ ይችላሉ ሆኖም ግን ፍጡር ደካማ ፍጡር ከመሆናቸው ይሄ አያሳልፋቸው ሌላኛው ቀደም የተናገርነው ቀሪን አለ ሰውየው በሚሄድበት ቦታ አብሮ ተከትሎት የሚሄድ የጅን ቁራኛ ጓደኛ አለ ከዛም ሰዎች ለምሳሌ አንድ ነገር ሲጠፋባቸው ወደ መጽሐፍ ገላጭ ዘንድ ሄዱ ይባላል በተለይ ዕቃ ሲጠፋ ማን የወሰደው ማን ሸሸገብኝ ሴቶች ወርቃቸው ሲጠፋ ተሰርቆ ይሄዳሉ ወደዚያ ዱንያ ከመሆኑ አላለፈም አለያም ራሳቸው ሌባን መመርመር በሚችሉት መንገድ መርምረው ሊደርሱበት መብታቸው ነው ጥሩ ይሄን ነገር ማከናወን የሚችሉ ሰው ፖሊስ መርማሪዎች አሉ እነሱን መጠቀም ዘዴ መጠቀም አይነተኛ መፍትሄ ነው እንጂ ጠንቋይ ዘንድ መሄድ መጽሐፍ ገላጭ ዘንድ መሄድ ከዛዋላ እሱ ያችን የጅን ኢንፎርሜሽን ይዞ ሌላ ነገር አክሎ አስታኮ በሚናገረው ነገር ከአላህ Subhanahu Wa Ta'ala መንገድ መውጣት ጀሃነምን ያስወርሳል ጀነትን ያሳጣል እخوተል ኢማን ታዲያ ምን ያደርጋሉ እነኚህ መጽሐፍ ገላጮች ወይንም አራፎች ምን ያደርጋሉ አንድ ሰው ወደ እነሱ ሲመጣ የዛ ወደዛ የመጣው ሰው ቀሪኑ ከዚህ ከጠንቋዩ ሰው ዘንድ ውል ይኖረዋል ሽልማት ይኖረዋል ያን ያመጣ እንደሆነ ዕቃ ሲጠፋ الله إنه يراكم هو وقبيله من حيث لا ترونهم السن يسو ግብረ አበሮችም እናንተ እነሱን ማየት ከማትችሉበት አቅጣጫ ያዩዋችኋል ባለው መሰረት አላህ Subhanahu Wa Ta'ala እንደነገረን ያያሉ ጅኖቹ ተደብቀው ከዛ ሰውየው አንድን ዕቃ ሲወስድ ጅን ያየዋል ሲደብቅም ያየዋል ሲሸሽግ ከዛ በኋላ ያ ሰው አራፍ ዘንድ ይሄዳል መጽሐፍ ገላጭ ዘንድ ከዛን የዚህ የሰራቂው ሰው ጅን ይናገራል ቀሪኑ ሄዶ የኔማ ባልደረባ እንዲህ አድርጎ ብሎ ሲናገር ሌላኛው ይሰማል ጅኖች ዘንድ የታወቀ ይሆናል ከዛ ሰዎች እስቲ ገሌጋ ሊሄድ ብለው ሲሉ የሚሄደው ሰው ቀሪን ደግሞ ፈጥኖ ወደ አራፉ ዘንድ ይደርስና እየመጣልህ ነው ሲለው ሹክ ይለዋል ከዛ በኋላ ምን ያደርጋል ይሄ
እጅግ መኮፈስ ይጀምራል አራፉ ከዛ ምን ይላል ልክ በር ሲገባ እገሌ ገባ የሚል መልእክት ያስተላልፋል ይሄን ጊዜ ይርበተበታል ይሄ ሰው ይርበተበታል የሚሆነው ነገር ይጠፋዋል እሳቸው መቼም እንኳን በሰው ልብ ውስጥ ያለውንና ድንጋይ ውስጥ የተደበቀውንም ነገር ያውቃሉ ሲል ይታለላል ከዛ በኋላ ምን ይለዋል ስትመጣ እንዲገጥሞህ ነበር ምሳህን እንዲህ ነው የበላኸው ይለዋል ጅኑ ስለሚነግረው ከዛ በኋላ በመኪና መጥቶ ከሆነ ከሰው ጋር ተጋጭተህ ነበር ተጨቃጭቀህ ነበር ይሄን ገጥሞህ ነበር ሚስት እንዲህ ብላ ነበር ባልሽ እንዲህ ብሎሽ ነበር እያለ ያንን ሰዎችን ማለት ነው ለሱ እንዲገሩ ለሱ እንዲያጎበድሉ እንዲሰግዱ የሚያደርግበትን ዘዴ በመጠቀም ያናገራቸዋል ያን ጊዜ ይርበተበታል ጌቶቹ ሆይ እንደዚህ ያለ ነገር ጠፍቶብኝ በሬዎች ተሰውረውብኝ እንዴት ማድረግ ይሻለኛል ሲል ሱጁድ ያደርጋል በዚያ ጊዜ ምን ያደርጋሉ ጅኖቹ ይሄንን ይጠቀሙና በያል ነበረም ወይ እኔ ጠብቅህ ነበር እስከዛሬ ድረስ እኔን አላመልክ ብለህ አልገዛ ብለህ ይኮፈስበታል ከዛ በኋላ ግብር ገባሪ ያደርገውና እቃህን የሰረቀው እገሌ ነው እንዲህ ያለ ነው ጠየም ያለ ረጅም እዚህ ቦታ ሸሽጎታል ይላል ጭድ ስር ወጥፎታል ይላል ጅናይቶት ነው የነገረው ሌላ ነገር አይደለም ወይንም ባጭሩ በአሁን ሰዓት በአንዳንድ እጅግ በሰለጠኑ ሀገሮች አንዳንድ ከተሞች ላይ ምን ይደረጋል ድብቅ ሂድን ካሜራዎች ይሰቀላሉ ከዛ ሰዎች የሆነ ስራ ሲሰሩ በዛ ካሜራ ሰዎች ያያዋቸውና ከዛ በኋላ ይያዛሉ ይሄ ጥሩ ቴክኖሎጂ ይደገፋል ጅንን በዚህ መልኩ መጠቀም ግን ይሄ እخوተል ኢማን የነብዩ ሰለላሁ ዐለይሂ ወሰለም ዲንን መሸጥ ከአላህ ባሻገር ያለን አካል ማምለክ ነው ይሄ እነሱ በጥቂት ምልክት ይሰጡና ሰውየውን ግን የነሱ ባሪያ ያደርጉታል መጠቀሚያ ያደርጉታል ታዲያ በአሁን ሰዓት ሳተላይቶች አሉ ለምሳሌ አንድ ክስተት ሲከሰት የሳተላይት መረጃ ሲፈልጉ ይባላል ከዛ ሳተላይቱ ሁሌ ሲቀርጽ የነበረ ነው ሰዎች ከማያዩት አቅጣጫ ሳተላይቱ ይከታተላቸዋል እና መረጃን ያቀብላቸዋል ጅኖችም እንዲህ ያለ ስራን በመስራት ሰዎችን በማታለል ሲያሞኙ ቆይተዋል አሁንም ቴክኖሎጂ እጅግ በረቀቀበት ዘመንም የአራፍ የመጽሐፍ ገላጭ ተገዢዎች አቢዶች ጠማሞች ሞልተዋል እخዋና እንዲህ አድርገው ሰዎችን ለነሱ እንዲያመልኩ እነሱን እንዲታዘዙ ያደርጋቸውና ከመስመር ያሰጧቸዋል ነብዩ ሰለላሁ ዐለይሂ ወሰለም من اتى عرافا عراف ዘንድ ሄዱ የጠየቀው ሰው 40 ቀን የሚሰግደው ሰላቱ በዜሮ ይባዛል ፉርሽ ነው ይላል ومن اتى عرافا وصدقه بما قال አንድ መጽሐፍ ገላጭ ተብሎ አዋቂ ነው ተብሎ ሄዶ ሲቀባጥር ሰምቶ እውነት ብለዋል ጌቶች ብሎ ያረጋገጠ ሰው فقد كفر بما جاء به محمد صلى الله عليه وسلم محمد ይዞ የመጣውን የቁርአን መልእክት እስላማዊ መልእክት ክዷል ይላል ነብዩ ሰለላሁ ዐለይሂ ወሰለም አላህ አናግረው እخوተል ኢማን ይሄ ነው ሲስተሙ አላህን ልንፈራና ወደ ቀጥተኛው መንገድ ልንመለስ ይገባናል እخوተል ኢማን ከዚህ ቀጥሎ የምናየው የጣዖት አምልኮትና የጅኖች ትስስርን ጣዖታት ማለት ግዑዝ አካሎች ናቸው ጣዖት ማለት ወይ ከድንጋይ የተቀረጸ ወይ ከእንጨት የተቀረጸ ሰዎች የሚቀባቡት የሚያመልኩት አይነት ነው ሰዎች ብዙ ቱሪስቶች በሩቅ ምስራቅ አንዳንድ ጣዖታትን ልዩ ተአምራት አላቸው ብለው ወተት ሊያጠጡ ሊቀባቡ ይሄዳሉ ከዚህ ጣዖት መሃል አንዱ ሰዎቹ ወተት ሲቀርቡለት ባየር ላይ ወተት ይጠጣል እና ይሄንን ተአምራዊ ጣዖት እኔ ብለው ብዙ ሰዎች ብዙ ገንዘብ ከፍለው ወደዛ ጣዖት በመሄድ ጣዖቱን ወተት ያጠጡታል ወተት የሚጠጣው ያ ከድንጋይ ተጠርቦ የተሰራው በልሹ የተበጀው ጣዖት ሐውልት ሳይሆን ከሱ በስተጀርባ ሰዎች ሊያዩት ያልቻሉት ጅን ነው ከዛም
የሚገርም አይነት ድምጽን በማውጣት ከሰዎቹ ላይ ምግብን በመውሰድ ይህን ነገር አስተውለው የማያውቁ ሰዎችን በማታለል የጣዖት አምልኮ እየተደገፈ ብዙ ሰዎች እየጎረፉለት አመታዊ በዓል ተደርጎለት እሱ ዝናብ አውራጅ እሱ ሻሚ ሻሪ እሱ ጠቃሚ ጎጂ ተደርጎ ይወሰዳል። በተለይ ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ጊዜ ቁረይሾች ጣዖት ያመልኩ ነበር መካ ውስጥ፣ ጣኢፍ ላይ፣ በአጎራባች ሀገሮች ላይ፣ በሻም ሀገር እንደዚሁም በሩቅ ምስራቅ አሁንም ቻይና፣ ጃፓን፣ ኮሪያ፣ ህንድ እንዲህ ያሉ ቦታዎች ላይ የጣዖት አምልኮቶች እጅግ ሰፍተው ተንሰራፍተው ይገኛሉ። ታዲያ ሰዎች ምንም ሳያዩ ሳያስተውሉ ይሆን እጅ የሚሰጧቸው? አይደለም፣ ተታለው ተሸምግለው ነው። እخوተል ኢማን ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ በገቡ ጊዜ በመካ ውስጥ ያሉ 360 ጣዖቶችን አውድመዋል። 360 ጣዖቶች በእያንዳንዱ ቀን ስም ተሰጥቷቸው ይመለኩ የነበሩ ጣዖታት ናቸው። ስለዚህ ጦርነት ላይ ስንሳተፍ እንዲረዱን፣ ጋብቻችን እንዲሰምር፣ ንግዳችን አትራፊ እንዲሆን እና በመሳሰሉ ነገሮች ሰዎች ለጣዖቶቻቸው ችግራቸውን በመንገር እጣ ፈንታችንን ወስኑልን ብለው ለነሱ አቤቱታን ያቀርባሉ። ታዲያ ከነኚህ ጣዖታት በስተጀርባ ያለ አንድ ምስጢር አለ። ያ ምንድነው? ጣዖታቶቹ አብዛኞቻቸው ሰደና ኻዲም አገልጋዮች ጠባቂዎች አሏቸው። ከዛም እነኚህ ጠባቂዎች ላይ ጅኖች ያርፋሉ። ከዛ ጅኖች ሰዎቹ የሚጠይቁትን ነገር ለየት ያለ ዕውቀትን በማሳየት ሰዎችን ይስባሉ። እዚህ ሀገር አትሄዱ፣ ጥሩ አይደለም ሀገሩ፣ ከዚህ ሀገር ተቆጠቡ፣ እዚህ ንግድ ላይ አትሳተፉ፣ እንዲህ አይነት የማጭበርበሪያ ንግግርን እየተናገሯቸው ከዛ በኋላ እጅ እንዲሰጡ ያደርጓቸዋል። ድምጽ ያሰሟቸዋል። አስፈሪ የሆነ ድምጽ በሌሊት ጨለማ ውስጥ እንዲያሉ ነገሮችን ያዩ ስለነበረ ከዛን ለነሱ አምላኪዎች አጎብዳጆች ይሆናሉ። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ወደ መካ ሲገቡ 360 ጣዖትን በአላህ ስም በአላህ ሱብሓነሁ ወተዓላ ፈቃድ ሰዎችን አዘው አስፈረሷቸው። መካ ከጣዖታት አምልኮት ንጹህ ሆነች። አላህ በብቸኝነት ይመለክ ጀመር። ከዛን ነብዩ ሰለላሁ ዐለይሂ ወሰለም ነኽላ የምትባል በጣኢፍና በመካ መካከል የምትገኝ ቦታ ላይ ይህም ትመለክ የነበረች እጅግ ግዙፍ ጣዖት ነበረች፣ ዑዛ ተብላ የምትጠራ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኻሊድ ኢብኑ ወሊድን ሂድና ዑዛን አጥፋ ብለው ላኩ። ይህ ጊዜ ኻሊድ ወታደሮቹን ይዞ ሄዶ ኻሊድ ኢብኑ ወሊድ እዛ ዑዛን አካባቢ ላይ ሲደርስ ያገር 3 የሰሙ ዛፎችንና ቤቶችን ዛፎችን ቆረጠ፣ ቤቶቹን አራረሰና ተመለሰ ወደ ነብዩ ሰለላሁ ዐለይሂ ወሰለም። እዛ ሪፖርት ሲያቀርብ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ارجع انك لم تسمع شيئا ምንም አላደረክም፣ ያለኩትን ነገር አላደረክም፣ ግብህን አልመጣህም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው ብሎ ኻሊድ ኢብኑ ወሊድ ሲመለስ እዛ ውስጥ አንዲት አሮጊት ሴት ነበረች። ይህች አሮጊት ሴት እርቃኗን ተቀምጣ ጸጉሯ የተንጨባረረ ነበር። አፈር እያፈሰች በላይዋ ላይ እንደዚህ ትበትናለች። እዛች ሴት ላይ ጅኖች ያረፉ ነበር፣ ሰዎችን የሚያጠሙት በሷን በተጠመዋል። ከዛ ኻሊድ ኢብኑ ወሊድ ሰይፋቸውን መዘው ያቺ ሴት ገለው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡና ሲነግሯቸው ትልካ ዑዛ ማለት ሰዎችን ያጠመች ያቺ ነች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ከጣዖታት አምልኮት በስተጀርባ ያለው ምስጢር ይሄን ይመስላል። በዚህ ትምህርት እኹተል ኢማን በዚህ ትምህርት የመጨረሻ ርዕስ የተሰጠው ግን በጣም አክብራይ የሆነ እስካሁን ከተጠቀሱት ሁሉ ብዙ ሰዎችን ለጥመት የዳረገ አንድ ርዕስ አለ። ሳሂር፣ ድግምተኛ፣ ሟርተኛ ይባላል።